እዚህ ጋር ያሳያችሁ እየተጨፈረ ይሄ ሁሉ እየጨፈረ ትንሽ ህዝብ እንዳይመስላችሁ። እንግዲህ ጎንደር እችን ትመስላለች። ታቦታቶቹ ቆመው ጭፈራውን እየሾፉት ነው። የሴት የወንድ ጾታ አለየንም፣ ግን የታቦቱም ማለት ነው የታቦቷ ሴቷ ትሁን ወንዱ ይሁን አይታወቅም። ግን ያው ታቦታቱ ባሉበት ካህናቱ ባሉበት የሚባል ማለት ነው። ስዕሉም እየሾፈ ነው፣ ታቦቱም እየሾፈ ነው፣ ወጣቱም እየተንቀጠቀጠ ነው። የኑሮ ውድነት ብቻ ሳይሆን የሚያንቀጠቀጠው እንግዲህ የተሰራላቸው ስርዓት ይሄ ነው ማለት ነው። ለጥምቀት በምንድን ቀሚሱ የሚበጣጠስበት ምክንያት ለምንድን ነው? ጭፈራ ስላለ በጭፈራው ነው ወይስ በምንድን ነው? አይ ቲንክ ቀሚሱ በምንድን የሚበጣጠሰው? አየህ፣ ኢትዮጵያዊ ለቀሚስ ነው የሚጨነቀው፣ ሰው ግን እየተበጣጠሰ ነው የሚገባል። ግልጽ ነው አይደል? ተሰምቻለሁ አይደል ወገኖች? እዚህ ጋር ኔትወርክ እንትና ሄደብኝ እንዳትሉ። ሰው ከቀሚስ አልፎ እርስ በርስ እየተበጣጠሰልን ነው። ተስቀያለሽ አይደል? ይሄኔ እኮ እዚህ ውስጥ አጠፉም ድሮ እንትን ያላችሁ ማለት ነው። የብዙ ሰው ትዝታ እየቀሰቀስኩ መሰለኝ። እና ንስሐ ነው መግባትና ከእንዲህ አይነት ነገር ክርስቶስ በዚህ ይከብራል ብለህ ካልከኝ ነው። እኔ ገጠር ከማስታውሰው ጌታ ምስክር፣ ይህንን ቅድም ስነግራችሁ ዝም ብዬ ለማሳቅ አይደለም። የጥምቀት በዓል ነው። ጥምቀተ ባህር ወንዝ ነው የምናድረው እና በተለይ እንደዚህ ጠፍ ጨረቃ ከሆነ እንዳልኩ ነው፣ ማንንም አያይም። የገጠር ሰው ደግሞ በጨለማ የማየት ልማድ አለው ከከተሜው ይልቅ። ከተሜው በአምፖል ስለሆነ ያላችሁት እናንተ አምፖል በርቶባችሁ ቤት ውስጥ በአምፖል ነው፣ ውጭ ላይ አምፖል ተሰቅሎልህ ነው ሽንት ቤት የምትሄደው። እኛ ግን ብራዘር በዱላ እየቆረቆር ነው ከጅብ ጋር ተጋፍተ ሽንቴ ልሸና አለ ብለህ ስትል ምናልባት እጅቡ አፍ ላይ ልሸና ትችላለህ። እንደዛ ነው ያደግነው። እኔ እንደዛ ነው ያደግኩት። አምፖል የሚባል ነገር ከተማ ነው ገብቼ የማያየሁት። እና የገጠሩ ሰው በአይናችን አምፖል ስላለመደ ግፋቢል ከበረታ የኩራዝ ሻማ ነው ግርግዳ ላይ እንትን ብሎ በቃ አለቀ። ከዛ ፋኖስ ሀብታም ቤት ካለ ነው። ከዛ ውጪ እኛ በዳበሳ ነው ይኖርዱ እና ጨረቃ ሲሆን ለኛ አምፖል እንደተሰቀለልን ያህል ነው። እና ማንንም ሳሻግሮ ስለሚያይ አንወደውም። ለጥምቀት ጨረቃ ሲሆን አንወድም። እኔ እንኳን ልጅ ነኝ፣ ምንም የደረሰኝ ነገር የለም ከተበሉ። ግን ጨረቃ ከሆነ ለጥምቀት አይወደድም። ጨለማ ሲሆን ግን ይወዳሉ። በተለይ ወንዶቹ ይወዱታል። ምን ፈልገው ምን ከጅለው እንደነበረ ግን በኋላ ነው ይገባኝ አልኩሽ እህት አለ። እኔ ዝም ብዬ ታቦት ልብስ ማልብሰውኝ ጥብቆዬን ለብሼ ለጥምቀት የተገዛልኝን እሄዳለሁ፣ በዛው አድራለሁ፣ በዛው እውላለሁ። ሰው ግን ከዛ ያለፈ ለካ ሲሳይነ ዘለለ ተነብሎ የሚለው ሌላ ነገር አለ ማለት ነው። እና ሽንት ልንሸና ወደ ቁጥቋጦ አካባቢ ወደ ጥሻ አካባቢ ስንሄድ
የሆነ የሚንኮሻኮሽ ነገር ታገኛለህ። ቀበሮ ነው ጅብ ነው ብለን ስንል ግን ሲላፉ የምታገኛቸው ሰዎች ሁሉ አሉ። በእውነት ነው ብዬ የምላችሁ። ኤርሚዬ ይሄን እዩት እስኪ፣ ይሄን እዩና ይሄን ትልቁ ላይ አድርጉት። ኦኬ ይሁን ያርጋል። ተመስገን አድምጠኝ። ኦኬ ለምን ደሞ አላስጨርስህ? ከገባህበት ሰዓት ጀምሮ ከፌዝ ላይ የተቀበልከው መልስ አለ ብለህ ነበር። ከገባህበት ጊዜ ጀምሮ እስካሁን ድረስ ከአርእስቱ ዳይቨርት አድርገህ ለመውጣት አራውንድ ዘቡሽ ነው የምዞረው። እኔ እናንተ ደግሞ ሁሉ ቀመጨቃጨቅ የለብንም። አንተ አይደለህም ሊቃውንት የተባሉት መጥተው የምታከብሩትን በሃርሞኒካ ዳንስ ሎሚ የምትወራወሩበትን ፌስቲቫል በአረማውያን ጣዖት አምልኮ ውስጥ ይታያል እንጂ መጽሐፍ ቅዱሳዊ ትምህርትነት እንደሌለው ስለማቅ፣ ስለዚህ መልስ የለህም ማለት ነው። አራውንድ ዘቡሽ ነው አልፈልገውም። ይሄን ነው ማለት ነው። ለፌዝ ልቀቅለት። ክበር ሌላ ቀን እናወራለን። ያ ፌዝ ስለዚህ መጽሐፍ ቅዱሳዊ መረጃ፣ ታሪካዊ ማስረጃ ምንም ከኔ ጋር የማውራቱ እንትኑስ እኔ አላወራህም አላልኩም። አቅሙ ሲኖር ከኔ ጋር የማውራት አቅሙ ሲኖር እናወራ። አቅሙ የለም። አራውንድ ዘቡሽ ነው የምዞረው። አንተ አይደለም ሊቃውንት ተመልክተን እኮ አልኩ። ብራዘር ያ ቴንክ ዩ። ፌዝ ያውራ። ስለዚህ ማለት ተሜ መልስ አለኝ አለ። መልስ የለውም። ምንድነው እያወራ ያለ? አራውንድ ዘቡሽ ነው የሚዞረው። ለምን ቆሞ ሐሳቡ ላይ የማውራቱ ነገር የለው። የጥምቀት በዓል የምታከብሩት መጽሐፍ ቅዱሳዊ ነው አይደለም ነው የኛ ጥያቄያችን። ታሪካዊ ከሆነ መቼ ነው የጀመረው? መጽሐፍ ቅዱሳዊ ከሆነ የትኛው መጽሐፍ ላይ ነው ያለው? የጥምቀት በዓል የከተራ በዓል ብላችሁ የምትሉትን የቱ ጋር ነው የጀመረው? ከመጽሐፍ ቅዱስ ከአዲስ ኪዳን ወይ ከብሉይ ኪዳንም ካለ እኛ ያላየነው ካለ አሳዩ ነው ብሎ ያልኩ ያለት ወንድም ነዳንዬ መጥቷል። ከፌዝ ጋር ቀጥሉ። አርእስቱን ዳይቨርት እንዳታረጉት። እኛም ጋር የምጠይቁት ካለ ትችላላችሁ። ዳንዬ ወንድምነት ከፌዝ ጋር አውራው። ቴንክ ዩ። እሺ ወንድሞች፣ እሺ ፌዝ ምናልባት ቅድም ለወንድምነት የሰጠውን መልስ አልሰማውም አልነበርኩም። አልሰጠንም። ተሜ ተቀበለው። ተመስገን እኔ መልስ አለኝ አለ። ያው መልስ እንደሌለው አየን። ተመስገንም ስለዚህ ገና እሱ እንደመጣ ነው። ማያ እንዴ ድምፅ አሰሚና፣ ማያ አለሽ እንዳይዘጋ ድምፅ አሰሚና ይቀጥሉ እነሱ ሁለቱ። ማያ አለሽ እህታችን እያወራሽ ከሆነ ሚዩት ነሽ። ማያ ካለሽ ድምፅ አሰሚ። አሎ ቀጥሉ። እሺ ድምፅ አሰሚላችሁ። እሺ ቴንክ ዩ ወንድም እንደታው እሰማለሁ። ትሰሚያለሽ። ያ ቀጥሉ። ቴንክ ዩ። ኦርቶዶክስ አሁን ለምታደርገው የጥምቀት በዓል መጽሐፍ ቅዱሳዊ ማስረጃ አለ? እንዴት ናችሁ? ሰላም ነው። የክርስቶስ ሰላም ከሁላችን ጋር ይሁን። አሜን። ይህ የጥምቀት በዓል ኤፒፋኒያ የሚባል የመገለጥ በዓል ብሎ ነው የሚታወቀው። ጌታችን ኢየሱስ ክርስቶስ ራሱን የገለጠበት በዓል ብለን ነው የምናከብረው እና በዓሉ ሁለት ነገር ነው። ሃይማኖታዊም ታሪካዊም ዳራ አለው ማለት ነው። ያው በአብዛኛው ስርዓቶቹ የታሪካዊ ዳራው ያመዝናል። መነሻው ሀሳብ ግን ከሃይማኖታዊ ጋር ከእግዚአብሔር ቃል ጋር ተያይዞ የሚሄድ ነው ማለት ነው። ስለዚህ ነገሮችን ሁሉ የእግዚአብሔር ቃል ሁሉንም በስርዓት አድርጉ በሚለው መሰረት ሐዋርያ ጳውሎስ እንደነገረን ያው ስርዓት የማውጣት መብት ደግሞ ለቤተክርስቲያን የተሰጠ ስለሆነ ሐዋርያቶችም ስርዓት ያወጡ እንደነበረ መጽሐፍ ቅዱስ የእግዚአብሔር ቃል ይነግረናል። የተለያየ ስርዓቶችን በዛ መሰረት ከሐዋርያት ተክተው የመጡ አባቶች የምንላቸውም ያንን ስልጣን ተጠቅመው ስርዓቶችን እያወጡ፣ ስለዚህ በዓል ደግሞ የበዓል ማክበር ደግሞ ከዛ ከስርዓት ውስጥ የሚመደብ ስለሆነ አከባበሩ ያንን የቤተክርስቲያን ስልጣን ስላላት ቤተክርስቲያን ያን ስርዓት እያወጣች እንደምናከብር ስለምታደርግ ይሄው አሁን ደግሞ ዛሬ በአሁኑ ሰዓት የምናከብረው ያለውን የጥምቀት በዓል ቤተክርስቲያን ባወጣችልን ስርዓት መሰረት እየተከበረ ይሄዳል ማለት ነው። የቤተክርስቲያን ስርዓት ነው እንጂ መጽሐፍ ቅዱሳዊ የሆነ ዳራ የለውም እያልከን ያለው አይደል? ምክንያቱም የቤተክርስቲያንን ጉዳይ ነው እየጠራለን ያለ ነው ማለት ነው። ቤተክርስቲያን ናት የሰጠችን እያልከን ያለው እንጂ በመጽሐፍ ቅዱስ ውስጥ
ይታወቁ ከነበሩ ከበዓላት መካከል የጥምቀት ፕሮግራም አልነበረም ወይም ስነ ስርዓት አልነበረም ብለህ እየነገርከን እንዳለ ነው የሚታየኝ። ምናልባት እሱን ከመለስክልን ያው ዋናው የእግዚአብሔር ሐሳብ ውስጥ የነበረ ትምህርት አለመሆኑን ማሳየትም ነው የኛ ጥቅም። በቤተ ክርስቲያን የተቀበልከው ስርዓት ነው ማለት ነውና ይሄ የጥምቀት ስነ ስርዓት ከቤተ ክርስቲያን ትምህርት አንጻር ነው እያየህ ያለው፣ እሱን ነው የነገርከን ማለት ነው። ጥሩ። ከቤተ ክርስቲያን ስርዓት አንጻር የምትነግረን ከሆነ አሁንስ ያለው የጥምቀት አከባበር ቤተ ክርስቲያኒቱ ውስጥ መጽሐፍ ቅዱሳዊ ነው ወይ? ራሱ አሁን ደግሞ አከባበሩን ራሱ መጽሐፍ ቅዱሳዊ ነው ወይ ብዬ ልጠይቅህ እፈልጋለሁ። አሁን ራሱ ቤተ ክርስቲያኒቷ ውስጥ የሚደረገው መጽሐፍ ቅዱሳዊ ነው ወይ? ቴንክ ዩ። ምንድነው አስቀድሜ ግን የሃይማኖታዊም የታሪካዊም ዳራ እንዳለው ተናግሬያለሁ እና ምንድነው አሁን ይሄ በዓልን ማክበር መጽሐፍ ቅዱሳዊ ነው። በዓል የተለያዩ በዓሎች መጽሐፍ ቅዱስ ላይ ይከበሩ ነበር። በሐዋርያት ዘመንም ይሁን ከሐዋርያት ዘመን በፊት በዓላት ይከበራሉ። በዓላትን ማክበር አንድ እግዚአብሔር ራሱ የሚያዘዘው ነው፣ በዓላት እንዲከበሩ። ከዛ በኋላ ደግሞ እንዳልኩ ቅድም ስልጣኑ የተሰጣት ቤተክርስቲያን አለች። እዚህ ቤተክርስቲያን ያንን በዓል የሚከበረው በዓል የእግዚአብሔርን የሚያከብር እስከሆነ ድረስ እንደዚህ አይነት ስርዓቶችን ማውጣት ትችላለች ማለት ነው እና መጽሐፍ ቅዱሳዊ ነው። መጽሐፍ ቅዱሳዊ ነው ስለምን ማለት ነው? ጥምቀት እንዳልኩ መጀመሪያ የመገለጥ በዓል ነው። ይህ የጌታችን ኢየሱስ ክርስቶስ የተገለጠበት በዓል እንደተገለጠ ደግሞ በማየ ዮርዳኖስ ሲጠመቅ ማለት ነው። ሄዶ ጌታ ኢየሱስ ክርስቶስ ከገሊላ ወደ ዮርዳኖስ ወርዶ በተጠመቀበት ሰዓት የተገለጠበት መገለጥ እሱን አንተርሶ እሱን ይዞ የሚከበር በዓል ስለሆነ መጽሐፍ ቅዱሳዊ ነው ማለትም እንችላለን። ኮንሰፕቱ ያለው ጌታችን ስለተጠመቀ ነው እያጠመቀ ማለት እኛም አሁን የጥምቀት ፕሮግራሙን እየወሰድን ያለ ነው እያልከን ከሆነ የጌታ መጠመቅ ኦፍ ኮርስ መጽሐፍ ቅዱስ ውስጥ ነው ያለው። ኦኬ እሱን አይደለም እኛ እየጠየቅን ያለ ነው። የጌታ መጠመቅ መጽሐፍ ቅዱስ ውስጥ አለ ወይ የለም አይደለም ጥያቄው። እሱን አይደለም እያወራንበት ያለንበት የሐሳብ ፍሰት እሱ አይመስለኝም። ምናልባት የቤቱን የተነሳበትን ሐሳብ ሚስ ካላረኩት በስተቀር ኦኬ ኢየሱስ ክርስቶስ አዎ ተጠምቋል። ኦኬ ኢየሱስ ክርስቶስ ተጠምቋል የሚለውን ጉዳይ ከሆነ ማስረጃ አንጠይቅም። መጽሐፍ ቅዱስ በግልጽ ስለሚያወራ ኢየሱስ ስለመጠመቁ ምንም ጥያቄ የለውም። ኦኬ ይሄ የጌታ የክርስቶስ ኢየሱስ ጥምቀት ግን እንደ በዓል ወይ ሴሌብሬት የምታደርገው ጉዳይ ሆኖ አሁን ባለን ክርስቲያኖች ዘንድ እንድንከተለውና እንድንይዘው የተነገረ ትምህርት ነው ወይ ካለን አዎ መጽሐፍ ቅዱሳዊ ዳራ አለው እያልከን ያለው አጭር መልስ ካለ ስጠኝ። ምክንያቱም እየደጋገምከው ስለሆነ ማለት ነው። መጽሐፍ ቅዱስ ውስጥ አሁን የጥምቀት በዓልን እንድናከብረው የታዘዘ ትእዛዝ አለ ባጭሩ? ቅድም እየነገርኩ ነበረ። ቤተክርስቲያናችን ላይ ሁለት አይነት ነገር አለ። ጠቅስ ስለ በቃ እኔ እሱንማ ቅድም ደጋገምከው። ተረጋግቼ ነው እያወራሁኝ ያለሁት። አጭር መልስ ስጠኝና አዎ ካልከኝ ወደ ማስረጃው ነው የምትገባው። እኔ እኮ እየሰማሁ ነበረ መሰለኝ። እና ምንድነው መሰለህ ዳኒ ብራዘር፣ መጀመሪያ ቤተክርስቲያናችን ላይ ክሊር መደረግ ያለበት ነገር አለ። ከመጀመሪያው እንደው ምንድነው እሱ በዶግማና በቀኖና መካከል ያለው ልዩነቶች አሉ እና ይሄ አሁን ከቀኖና ውስጥ አንዱ ነው። የበዓላት አከባበር ቀኖና ነው ማለት ምንድነው? ስርዓት ነው። የቤተክርስቲያን ስርዓት ነው። ቤተክርስቲያን የስርዓቱን የማውጣት ስልጣን ያላት ስለሆነች በዛ መሰረት ወጥቶ የሚከበር ነው። ዋናው ቁም ነገር ምንድነው? መጽሐፍ ቅዱሳዊ ነው የምንለው የጌታችን ኢየሱስ ክርስቶስን ከገሊላ ወደ ዮርዳኖስ ሄዶ በዮሐንስ እጅ መጠመቁና በዛ ላይ የመገለጡ ነገር ነው። እሱ ነው ኤፒፋኒያ የሚባለው የመገለጡን ነገር። እሱ እውነታ ነው። እሱ መጽሐፍ ቅዱሳዊ ነው። ስለዚህ ያንን እሱን አንተርሰን እሱን በዓል ማክበራችን ደግሞ ምንም ስህተት የለው። የጌታችን ኢየሱስ ክርስቶስን የተጠመቀበትን በዓል ለምን ታከብሩታላችሁ? ለምን ጌታን ታስታውሳላችሁ ከሆነ ጥያቄው እዛ ላይ መነጋገር እንችላለን። አይደለም አየው በቃ አሁን የኢየሱስ ክርስቶስ መጠመቅ ጉዳይ የምታወራኝ ከሆነ አዎ ኢየሱስ ተጠምቋል።
መጽሐፍ ቅዱስ ላይ የተጻፈ ሐሳብ ነው። ኦኬ ሶ እሱን አይደለም እያነሳ እያወራን ያለ ነው። ኦኬ ሶ ይሄ የጥምቀት በዓል ግን መጽሐፍ ቅዱስ ላይ እንዲከበር እና ደግሞ ይሄንን የጥምቀት በዓል እኛም እንድንከተለው እያከበርን እንድንከተለው ተጽፏል ወይ ነው ጥያቄው። አልተጻፈም የለም ነው እያልከን ያለው። ኦኬ ሶ ምክንያቱም አለ የምትለን የክርስቶስ ኢየሱስ መጠመቅ ነው። እሱን ያ የክርስቶስ ኢየሱስን የመጠመቅ በዓል ግን እንደ ትራዲሽን እንደ በዓል ይዘነው እንድንቀጥል የተጠቀሰ ሐሳብ አለ ወይ ካልከን የለም ነው እሱን እያልከን ያለው። እሱ የቤተ ክርስቲያን ትራዲሽን ነው እያልከን ያለው አይደል? ስለ ቤተ ክርስቲያን ትራዲሽን ነው እያወራ ያለው። ሶ አሁን ስለዚህ አሁን የኛ ጥያቄ የመጀመሪያው ሐሳብ መመለስ አጭር መልስ የምትሰጠኝ ምንድነው? አሁን መቼስ ለአብራራው እንደማትል ተስፋ አደርጋለሁ። ኦኬ እንደ አንድ ክርስቲያን ይሄ ክርስቶስ ኢየሱስ የተጠመቀበት የጥምቀት ታይም እንደ ባህል ወይ ደግሞ እንደ በዓላቶች ልናከብረው የተጻፈልን ነው ወይ? አጭር መልስ አዎ ወይ አይደለም በለኝና ከዛ ወደ ሌላ ሐሳብ እንቀጥል። እዚህ ላይ ከተስማማ ጊዜ ማባከን ስለሌለብን በጣም ጥሩ። አንድ የተጻፈልን ነገር አለ፣ ወሳኝ የሆነ ነገር ሐዋርያ ጳውሎስ የጻፈልን ማለት ነው። ምንድነው የጻፈልን? በአንደኛ ቆሮንቶስ ምዕራፍ 14 ቁጥር ስለ ጥምቀት ማለት ነው። አረባ ካንዴ ብራዘር አንዴ ጥያቄ እሱ ነው አብራዝ ነው። አሁን ምን አለ መሰለህ ያንተ ንግግር ምንድነው? ነገሮች ሁሉ ቃል በቃል እያንዳንዱ ነገር የምናደርገው በትእዛዝ ይጻፉልን እሺ ሌላውን ደግሞ እንቀጥልለት። ትንሽ እንግዲህ ለጥምቀት በዓል ጠብቁኝ፣ በቅርበት ካገኘሁት ማለት ነው። ኦኬ ዋው ቴንክ ዩ ኦኬ በጥምቀት በዓል የተደረጉ ማለት ነው። እሺ አንድ በጎጃም ሀገር የተደረገ ቪዲዮ እዚህ ነበረኝ ካገኘሁት። ኦኬ እስከዛ ለዚህ መልስ ይስጠን እስቲ። እንግዲህ ቤተክርስቲያን የሰራችው ያው ካህናቱ እየተወዛወዙ ነው ማለት ነው እና በዚህ ስርዓት ነው ጌታን ያከበሩት። ይመልስልን የጎጃሙን እስቲ ካገኘት። ኦኬ ቤተክርስቲያን የሰራችው ስርዓት ማለት ነው። የሃርሞኒካ ዳንሱ እንዳለ ሆኖ አላውቀውም ብሎ አይልም።
በውሃም በዚህም ነው ጥምቀቱን የሚጠመቁት ይታወቃል። ይሄ ነው አገኘሁት። እሺ ታቦታቶቹ ቆመው ጭፈራውን እየሾፉት ነው። የሴቲውን የወንድ ጾታ አለየንም፣ ግን የታቦቱም ማለት ነው የታቦቷ ሴቷ ትሁን ወንዱ ይሁን አይታወቅም። ግን ያው ታቦታቱ ባሉበት ካህናቱ ባሉበት የሚባል ማለት ነው። ስዕሉም እየሾፈ ነው፣ ታቦቱም እየሾፈ ነው፣ ወጣቱም እየተንቀጠቀጠ ነው። የኑሮ ውድነት ብቻ ሳይሆን የሚያንቀጠቅጠው እንግዲህ የተሰራላቸው ስርዓት ይሄ ነው ማለት ነው ለጥምቀት እና ወንድምነት ቀጥል። ያነሰ ካለ ጨምራለሁ። እያየን ጠባያችሁን እያየው ጨምራለሁ። ቀጥሉ። እዚህ ጥቅስ አለ ወራጅ ቅድም ጥቅስ ጠቅሳልና ለዚህ ጥቅስ እኔ በጣም ረጅም ሚት አድርጌ ሰምቻችኋለሁ። የኔ ኤክስፕሌን የማድረግ ግዴታ ደግሞ አለብኝና እኔ እድል ሰጡኝ መሳት አቋርጦኝ ደግሞ እኔ ኤክስፕሌን እድል ልንሰጥ ነው። ግን እባክህን አሁን ላያቸው አከባበሮች ጥቅስ እንፈልጋለን። እባክህን በሰዓት አውርተሃልና እኛንም ደግሞ እድል ስጠን ፕሊዝ። አላወራሁም፣ ማስረጃ ነው ያቀረብኩልህ። ማስረጃ ቀረበ። ግን አሁን ላሳየን ዳኒ እባክህን ያለውንም አሁን የሚካሄደውን ኧረ እኔ ስሜት አልሆንኩም። ኧረ እኔ አውራና ከዛ ልሰጥህ ነው። ማስረጃ ነው ያቀረብኩልህ። ኦኬ ወዳጅ፣ ልክ ስትጨርስ አብረህ ጥቅስ እንፈልጋለን። ኦኬ ማስረጃን ከጥቅስ ጋራ ማለት ነው። አሁን ላያቸው ለነኚህ እንትኖች እግዚአብሔርን የሚያከብሩ ስለመሆናቸው ጭፈራዎቹ ምናምን ማስረጃ ሰጣለ ማለት ነው። በጣም ጥሩ። እሺ በጣም ጥሩ። እሺ ያው አንተ አሁን የምትፈልገውን ነገር የታወቀ ነው ምን እየፈለክ እንደሆነና ማንም ህዝቡ ደግሞ ይረዳዋል ሁሉን ነገር ማለት ነው። ምንድነው ዋናው ቁም ነገሩ? የቤተክርስቲያን አንድ የሚት አርግ ብራዛ ድምጽ እየገባ ነው። አረ ድምጽ እየገባ ነው። አንድ የሚት አርጉ ፕሊዝ። ዳኒ አንድ የሚት ታርገዋለ። ሚውት አርገናል። እኔ አርጋለሁ። ሌላ ሚውት አረገ። ሻው ምንድነው ኤርሚ? እኔ ሳወራ ስጨርስ እድል ብትሰጠኝ ደስ ይለኝ ነበር። ምክንያቱም ሐሳቤ ራሱ ሙሉ ሐሳብ ማስቀመጥ አልቻልኩም። መሀል ላይ እየገባ ስለምታወራ እሱ መብትህ ነው፣ ያው ቤት ስለሆነ። ግን አትሊስት እኔ የተጨበጠ ሐሳብ በተስማማበትም ማለት ነው። እኔ የግድ ከተስማማ ከኔ ሐሳብ ጋር አልልህም። ግን ምንድነው ዋናው ቁም ነገር እዚህ ጋር ማየት ያለብን ነገር ቤተክርስቲያኗ ጨፍሩ ብላ አታስተምርም፣ ስከሩ ብላ አታስተምርም፣ ወይም ደግሞ በጥምቀት በዓል ላይ ዝለሉ ብላ አታስተምርም። ህብረተሰቡ የሚያደርገው ነገር አለ እኔ የሚያየሁት ነገር ስላለ ማለት ነው። ስለዚህ ያየሁት ነገር የስጋ ስራ አይቻለሁ። እንደዚህ አይነት በዓላት ላይ በተለይ የጥምቀት በዓል ላይ በጣም የስጋ ስራዎች የሚደረጉ አይቻለሁ ያለምንም ጥርጥር። እነዚህ ትክክል ናቸው? ትክክል አይደሉም? መወገዝ ይገባቸዋል? መወገዝ አለባቸው። ቤተክርስቲያኗን ይወክላሉ? አይወክሉም? እንደዚህ አይነት ነገሮች መደረግ የለባቸውም። እነዚህ አይነት ነገሮች ግን በእርግጥ ኦርቶዶክስ ውስጥ ብቻ ነው ያሉት? አይደሉም። ኢቭን ፕሮቴስታንት ቸርች ውስጥ ብንሄድ ሙሉ በሙሉ ጭፈራዎችን ማየት እንችላለን። መዝሙር አይደለም ማወር ያለሁት፣ ያለምንም መዝሙር በሙዚቃ መሳሪያ ሲዘሉና ሲጨፍሩ ቤተክርስቲያን ሙሉ ቸርች ማለት ነው ፕሮቴስታንት ውስጥ ማሳየት ይችላሉ። እኔ በኤቪደንስ ማለት ነው ቪዲዮ አለ። ያ ማለት ግን ፕሮቴስታንትን ይወክላል ብዬ እኔ ፕሮቴስታንትን ልወቅስ አልችልም። ስንት ደግሞ የተረጋጋንቱ ጨፋሪዎች ናቸው ልል አልችልም። ፕሮቴስታንት ሆነው የሚጠጡ የሚቅሙ የሚያጨሱ ስንት የሚዘሉ ዝሙት የሚፈጽሙ ደግሞ አሉ። የሚያታልሉ የሚያጭበረብሩ አሉ። እነዛ ግን ፕሮቴስታንትን ይወክላሉና በቃ የፕሮቴስታንት ትምህርት ይሄ ነው ይቺ ነች ፕሮቴስታንት ማለት ልልም አልችልም። ምክንያቱም ስንት የቀና አምልኮ ያላቸው ስንት ደግሞ እግዚአብሔርን ፈርቶ የሚሄዱ አሉ ያን ያህል ማለት ነው። እንደዛ በኦርቶዶክሱ ትምህርቷ ትክክለኛ ነው። ትምህርቷ መንፈሳዊ ነው። በዓላቶቿ መንፈሳዊ ናቸው። እግዚአብሔርን የሚያከብር በዓል ነው ያላት። በዓላቶቿም ክርስቶስን የሚያነግሱ ናቸው። ከመጀመሪያውም ለክርስቶስ ተብሎ ነው በዓሉ የተደረገው። ከዛ ውስጥ ግን የሚደረጉ ስጋዊ ስራዎች አሉ፣ ኃጢአቶች አሉ፣ ይወገዛሉ። ማለት ቤተክርስቲያኗ አትፈቅድም፣ እኛም እናወግዘዋለን እንደ ሰው ማለት ነው።
ያንን ይዘን ብንሄድ ይሻላል። ካለበለዚያ እንደዚህ ቪዲዮዎችን እያወጣን ይቺ ነች ኦርቶዶክስ የምንል ከሆነ ግን የተዛባ ነገር ነው የምናስተላልፈው። ይህንን ብዬ ወደ ቴዎፋኒው ብመጣ ለምንድነው በአምሳለ ርግብ ወረደ መልአክ ወረደ የሚሉት ለሚለው መጀመሪያ ደረጃ ይሄ ነገር በአምሳለ ርግብ የወረደው መንፈስ ቅዱስ ነው የምናውቀው ማለት ነው። መጽሐፍ ቅዱስም የነገረን ማለት ነው። መንፈስ ቅዱስ ደግሞ አንዱ የእግዚአብሔር አካል ነው። ከስላሴ ውስጥ አንዱ የእግዚአብሔር አካል እንደሆነ እናውቃለን። ስለዚህ መንፈስ ቅዱስ ምንድነው? እግዚአብሔር ነው ባጭሩ። መንፈስ ቅዱስ አለ፣ መንፈስ ቅዱስ መጣ፣ መንፈስ ቅዱስ ወረደ፣ መንፈስ ቅዱስ እንደዚህ ሆነ ከተባለ እግዚአብሔር ሆነ ማለት እግዚአብሔር ማለት ነው። ይሄንን ካመንን እግዚአብሔር ደግሞ ራሱን በመላእክ የሚገልጥበት ቦታዎች አሉ መጽሐፍ ቅዱስ። ይሄ ምን ተብሎ ይገለጻል? ቴዎፋኒ ይባላል። ቴዎፋኒ ማለት እግዚአብሔር ራሱ በመላእክ መልአኩ መጣ ተብሎ ለምሳሌ በሙሴ በቁጥቋጦ በሲና በረሃ ላይ መልአኩ ወርዶ ሙሴን እንዳናገረው እየነገረን እዛው ላይ ደግሞ እግዚአብሔር እንደዚህ ያለው ሲለን እናያለን። እዛ ላይ ቴዎፋኒን እናያለን። ቴዎፋኒ ማለት እግዚአብሔርን እዛ ላይ እናያለን። መልአኩን በቁጥቋጦ መሃል ያናገረው እግዚአብሔር ነው። ግን መልአኩን በርግብ አምሳል ነው የወረደው። እዛ ጋር አሳየን። በርግብ አምሳል የቱ ጋር ኤርሚ? ቁጥቋጦ ጋር ኖ ይሄ የሙሴን ታሪክ ነው ማነስ ያለው። መልአክ በርግብ አድመጣኝ እዛ ቁጥቋጦ ጋር ኬድ ከዛው ቁጥቋጦ ጋር አስሬ ወይ እዛው ቁጥቋጦ ጋር ጥዬህ ነው የምመጣው። ቁጥቋጦ ጋር በርግብ አምሳል እግዚአብሔር ወረደ ይላል ወይ? አይልም። እዛ ጋር ያለው ስለዚህ አራውንድ ዘቡሽ አትዙር ብራዘር። የምታወራውን ሰው ማወቅ አለ። በዚህ ከጴንጤ ጋር ስለዚህ የጠየቁት እዛው ቁጥቋጦ ላይ ነበር አስሬ የምመጣው ማለት ነው። የለም በሌለ ነገር ላይ አድምጠኝ። ተረትህ እየተናደማ አንዴ ቁጥቋጦ ዛፍ እንትን ቅርንጫፍ አትበል። ያልተባለው ሚካኤል መልአክ በእርግብ አምሳል ወረደ፣ ገብርኤል መልአክ በእርግብ አምሳል ወረደ ብላችሁ የዘመናት ውሸት ተዋሻላችሁ። መጽሐፍ ቅዱስ በማያውቅ ሕዝብ ላይ አባቶችህ ካህናት ናቸው እንደዚህ እያሉ የሚዋሹት። ይህን ውሸት ለማስረዳት ቁጥቋጦ እንትን ቅርንጫፉ ላይ ግንዱ ላይ ቅርፊቱ ላይ ተጣብቆ ብለህ አትበለን። የምታወራው ከጴንጤ ቤት ነው። የጴንጤ ቤት ደግሞ ልብ በል 4 ነጥብና ድርብ ነጠላ ሰረዙን ካልሆነ በስተቀር የእግዚአብሔር ቃል የቱ ጋር ምን እንደተጻፈ የምናቅ ሰዎች ነን። ስለዚህ ቁጥቋጦ ጋር በሌለ ነገር ለእኔ ጥያቄ ላይሆን ማነው ለእኔ ጥያቄ መልስ ላይሆን ቁጥቋጦ ግንዱ ቅርንጫፉ አትበለኛ። ብላክ ኤንድ ዋይት በአምሳለ ርግብ ወረደ፣ ገብርኤል ወረደ፣ ሚካኤል ወረደ ብላችኋል። የቱ ጋ ነው ቅዱሳን መላእክት በርግብ አምሳል የወረዱት ነው ያልኩ። መንፈስ ቅዱስ መውረዱን አምናሃል። እኛ የምናውቀው እሱን ነው። እናንተ በርግብ አምሳል የወረደው መንፈስ ቅዱስ ሆኖ ሳለ ጌታችን በዮርዳኖስ ሲጠመቅ መንፈስ ቅዱስ በርግብ አምሳል ወርዶ ሳለ ሲጀምር መንፈስ ቅዱስን ስለማትወዱት ማለት ነው። መረጃ መንፈስ ቅዱስን ማጥፋት ነው የምትፈልጉት ከቤተክርስቲያናችሁ ታሪክ ውስጥ በምን አንደኛ ጎላ ሚካኤል የተባለ የመንፈስ ቅዱስ ቤተክርስቲያን ነበረ። እሱን አጥፍታችሁ እግዚአብሔር መንፈስ ቅዱስን አጥፍታችሁ ሚካኤል ጎላ ብላችሁ ያላችሁትን መምህር ማን አድማሴ የተናገሩትን ቪዲዮ ያሳያለሁ። የቤተክርስቲያኒቱም ታሪክ ነው። መንፈስ ቅዱስ ስሙ እንዳይጠራ ለመንፈስ ቅዱስ የተጻፈውን ለሚካኤል መንፈስ ቅዱስ ቤተክርስቲያን ብላችሁ ሰይማችሁለት ጎላ ሚካኤል ብላችሁ ታምታታላችሁ ማለት ነው። መረጃ አምጣ ብዬ ስል ቁጥቋጦ ጋር ግንዱ ጋር ትበለኝ የለም። እዛ ጋር ለጠይቁ ጥያቄ ኤቪደንስ ሊሆን የሚችል መልስ በአምሳለ ርግብ ወረደ፣ መልአክ ወረደ፣ ሚካኤል ወረደ፣ ገብርኤል ወረደ ብላችኋል። ይኸው ካህናቱ አንዴ ላሰማና እባክህ ቀጥለህ ስታወራ ቁጥቋጦ ጋር መንፈስ ቅዱስ በእርግብ አምሳል ሚካኤል መልአኩ በእርግብ አምሳል ካልወረደ ያልወረደበትን ጥቅስ አትፈልግ፣ የወረደበትን አሳየኝ ነው ብዬ ካህናቱ እንዴ ነው የሚያዜሙት? ስሙ። አሁን ሲወርድ አይታችኋል ማለት ነው። ሚካኤል መልአክ ሚካኤል እግዚአብሔር ሆኖ አያውቅም። ሚካኤል ኢየሱስ ሆኖ አያውቅም። ሚካኤል መንፈስ ቅዱስ ሆኖ አያውቅም። ሚካኤል ብለህ ስሙን ክሌም እስካረከው ድረስ ገብርኤል መልአክ ወረደ፣ ሩፋኤል መልአክ ወረደ፣ ራጉኤል መልአክ ወረደ፣ ኡርዬ መልአክ ወረደ እያላችሁ የማትሉት ነገር የለም። የቱ ጋር ነው የወረዱት? የቱ ጋር ነው የወረደው? ለምን ዓላማ ወረደ?
ሲጀምር በርግብ አምሳል መልአክ ሊመሰሉ ይችላሉ ወይ? መጽሐፍ ቅዱሳዊቱን ጥቅስ ቁጭ አድርግልን። ካልሆነ የለም ብለህ ካልክ የማህረነ ወይ ሳልነ ወይ ቀበነ ብዬ እፈታለሁ ማለት ነው። በቃ ፕሮግራሙ ያልቃል እዚህ ላይ ማለት ነው። ጥቅሱ ችግር የለውም። መጀመሪያ አሁን ቀድም ስገልጽ አይዶ ነው አልሰማኝም በደንብ ማለት ነው። ቴዎፋኒ የሚባል ነገር አለ ቤተክርስቲያን ላይ ብቻ ነው የእግዚአብሔር ቃል ላይ ማለት ነው። እኛ ብራዘር እኛ ቴዎፋኒ ብሉይ ኪዳን የቴዎፋኒ መገለጥ አድመጠኝ፣ የቴዎፋኒ መገለጥ አድመጠኝ፣ እሱ የለም ብለን አላልንም። የጠየቅንህ ሚካኤል ስለዚህ የጠየቅኩ ላይ ለምን አታወራም? ቴዎፋኒ የቴዎፋኒ መገለጥ ብሉይ ኪዳን ላይ የለም አላልንም እኛ። ኦኬ የቴቱ ጋር እንዳለም እናውቃለን። የጠየቁ ሚካኤል በርግብ አምሳል የወረደበት፣ ገብርኤል በርግብ አምሳል የወረደበት፣ ራጉኤል እንትና ኡራኤል እያላችሁ ብላችሁ ምትሉት በርግብ አምሳል የወረደበትን የመጽሐፍ ቅዱስ ክፍል አሳየን። አንድ የእግዚአብሔር መልአክ በርግብ አምሳል ወረደ ተብሎ የተጻፈበትን ክፍሉና ጥቅሱን ስጠን ፌስ። ኦኬ እኮ እዚህ ጋር እኮ አሰማኝም ያለ እኔ እኮ እድል አሰጠኝ። እሰማለሁ። ችግሩ እኮ እሱ ነው። አሁን ለምንድን ነው ኤክስፕሌን ታደርግ እኮ ላትስማማ ትችላለህ እኮ አራውንድ ለሚሄድኩት ስትሬት ነው። ስትሬቱ ምንድን ነው? ቴዎፋኒ ያለ የመልአክ መገለጥ የእግዚአብሔር መገለጥ ተብሎ እኛ መቼ እሱን ያልቃናል? ጥያቄ እሱ ነው። ኧረ ልጨርሳ እንዴ እኔን የሚት ያደረኩ ልብ በሉና እየሰማችሁ ነው ወገኖች? የለም ድምፅ ኤርሚያስ የለም፣ ጠፍቷል። ቆይ ተረጋጋ። ኧረ እኔ ተረጋግቻለሁ። ለማንኛውም ምንድን ነው መሰላችሁ ድምፅ ጠፍቷል። ኤርሚያስ እስኪመለስ ድረስ እድል እናውራለን። አይ ቲንክ አወረደው መሰለኝ ኤርሚያስን እንትኑ እኔን የሚወት ያደረግኩ። ቆይ እንዴ ተረጋጋ። ኤርሚ መለስ የምታወራው ከሱ ጋር ነው። መሲ ከታች ብሩክ የታየሽ አስገቢ እያሉሽ ነው። ቆይ እንጂ እቴ የግድ ኤርሚያስ መኖር አለበት እንዴ ለማውራት? ቆይ ተረጋጋ። ከሱ ጋር እያወራ ነው። ከሱ ጋር ነው የምቀጥለው። ተረጋጋ። አዎ ግን እስኪመጣ ደግሞ ድስ እኮ ኤርሚያስ እስኪመጣ ባወራ ምን ችግር አለው ሲስተር? ማውራት ትችላለህ ግን ያልኩን ቴዎፋኒ ብለህ ደግመህ እንዳትገልጥልኝ። ሚካኤል በርግብ አምሳል ወረደ ብላችሁን የጀመራችሁት፣ ገብርኤል በርግብ አምሳል ወረደ ብላችሁን ያላችሁት። ሚካኤልና ገብርኤል በርግብ አምሳል የወረዱበትን ስማቸው በመጽሐፍ ቅዱስ ውስጥ የሚታወቁ ቅዱሳን መላእክት ስለሆኑ በወረዱበት ቦታ በርግብ አምሳል እንደወረዱ የሚናገር የመጽሐፍ ቅዱስ ክፍል ስጠኝ ነው ያልኩት። ቴንክ ዩ። ኦኬ አሁን ምንድን ነው የምንለው እዚህ ጋር እኛ አሁን ለምሳሌ ይሄ መንፈስ ቅዱስ በርግብ አምሳል እንደወረደ እናምናለን። ያ መንፈስ ቅዱስ ደግሞ እግዚአብሔር እንደሆነ እናምናለን። እግዚአብሔር ደግሞ በመልአክ እንደሚገለጥ ቴዎፋኒ እንዳለ እናምናለን። ያ መልአክ የምንላቸው ደግሞ ሚካኤል፣ ገብርኤል የምትላቸው መላእክት እንደሆኑ ደግሞ እናምናለን። ይህ ሁላ መጽሐፍ። ስለዚህ መንፈስ ቅዱስ አይደለም የወረደው ሚካኤል ነው እያልኩ አንዴ በእናትህ ኤርሚያስ፣ እኔ እኮ በደቂቃ ብናወራ ደስ ይለኝ ነበረ። ካለበለዚያ ምንም ሀሳቤን መስጠት አልቻልኩም። አሁን እያንዳንዱን እዚህ ጋር ምንም የምትቃወመኝ ነገር እዚህ ጋር ለምሳሌ የለም። ለምሳሌ መንፈስ ቅዱስ በርግብ አምሳል እንደወረደ አትቃወምም። መንፈስ ቅዱስ ደግሞ እግዚአብሔር እንደሆነ አትቃወምም። እግዚአብሔር በመልአክ እንደሚገለጥ ቴዎፋኒን አትቃወምም። እኔን የሚዩት ያደረግኩህ አሁንም የጠየቅኩትን ጥያቄ ሰምቶኝ አትቃወምም ብሎ ይለኛል። እኔ መቼ ተቃወምኩና? ሚካኤል መልአክ መሆኑን መቼ ተቃወምኩና? መንፈስ ቅዱስ እግዚአብሔር መሆኑን መቼ ተቃወምኩና? በርግብ አምሳል መንፈስ ቅዱስ እንደወረደ በኢየሱስ ላይ በዮርዳኖስ መቼ ተቃወምኩና? ሌላ ሰው ከአቅም በላይ ነው። ልመልስልህ እኮ ጎ ሄድና እዛው ተንጫጫ ብራዘር። አንድን ጥያቄ 6ና 7 መጠየቅ የለብኝም። 6 ነው የጠየቅኩት። አንድን ጥያቄ 6 ጊዜ ማለት ነው። አልሰማም ብሎ እንዳይል እየደጋገምኩ ነው ያሰማሁት። ኦኬ አልሰማም ብሎ እንዳይል አልሰማሁም በትክክል እንዳይል 6 ጊዜ ነው የጠየቅኩት። 6 ጊዜ እያስቆምኩት ጥያቄ ላይ ትኩረት አድርግ። ማፋኒ ቶይፋኒ ካሪፋኒ ምናምን ነገር ይላል። የእኔ ጥያቄ እናንተ የዘመራችሁትን መዝሙር በመጽሐፍ ቅዱስ ላይ
ቀጥታ ስማቸው ስለተጻፈ ሚካኤልና ገብርኤል የሚባሉ ቅዱሳን መላእክት ስላሉ ቀጥታ መልስልኝ። በአምሳለ ርግብ ወረደ መልአክ ወረደ ብላችሁ ያላችሁት መልአክ ቤቱ ጋር ነው በርግብ አምሳሌ የወረደው ነው ባጭሩ። ከዛ መጥቶ መንፈስ ቅዱስ እግዚአብሔር መሆኑን አትቃወምም። በዮርዳኖስ እንደወረዳ አልጠየቅኩም። ለምን እቃወማለሁ? እኔ ኮፔንቴ ለምን እቃወማለሁ? ሰኔ ጎልጎታ የሚያነብ የደብተራ ተረት መጽሐፍ እኮ የማነብ ሰው እኮ አይደለሁ። የእግዚአብሔርን ቃል ማምነው መንፈስ ቅዱስ እግዚአብሔር መሆኑን አውቃለሁ። በርግብ አምሳል በኢየሱስ ክርስቶስ ላይ እንደወረደ እናምናለን። የተጠየቃችሁ ቴዎፋኒ የሚባል እግዚአብሔር በቴዎፋኒ መልክ ብሉይ ኪዳን ላይ እንደሚገለጥም እናምናለን፣ እናውቃለን። የቱ ጋር እንደተገለጠ መጽሐፍ ቅዱስ ላይ የመጽሐፍ ቅዱስ ሊቃን የሚናገሩት አለ፣ እኛም የምናምነው አለ። የተጠየቀው ግን ሚካኤል በርግብ አምሳል ወርዷል? አልወረደም፣ አልወረደም። እናንተ ቤት ጭራቅ ወርዶ ከሆነ ካልሆነ በስተቀር ሚካኤል በርግብ አምሳል አልወረደም። እርግብ የተመሰለበት ራሱ መንፈስ ቅዱስ የተመሰለበት ለምን እንደሆነ እንኳን አይገባም። መልአክ በእርግብ አምሳል ተመስለውም አያውቁምም፣ ወርደውም አያውቁምም። ሆሊ ስፒሪት መንፈስ ቅዱስ ነው የወረደው፣ ያውም በጌታ የመጠመቅ ቀን የት? በዮርዳኖስ። እነሱ በዮርዳኖስ የጌታን ጥምቀት በሚያከብሩበት ቀን ጥምቀተ ባህር ላይ ይኸው ካህናቱ ሁሉ ጭምር ዜማን በውሸት ከሽነው ያቀርቡላል ማለት ነው። ወረደ ወረደ ሚካኤል ወረደ ይላል። የቱ ጋር ነው የወረደው? የለም። ለዚህ ነው ውሸት ተዋሻላችሁ፣ ምድሪቱ ላይ መዓት ይወርዳል ማለት ነው። ያልወረደ መልአክ ወረደ ትላለህ በጥምቀት ላይ። በዮርዳኖስ መልአክ ወረደ እኮ እያላችሁ ነው እኮ የምትሉት። የወረደው መንፈስ ቅዱስ ሆኖ ሳለ መንፈስ ቅዱስ ስሙን ከጠሩት ብዙ ጋኔል ሊወጣ ነው። የደብተራ ሁሉ ሰይጣን ሊንጫጫ ነው። ስለዚህ መንፈስ ቅዱስ ወረደ አይሉ፣ አጌኒስት መንፈስ ቅዱስ ናቸው። ኦኬ፣ አጌኒስት የእግዚአብሔር መንፈስ ኢየሱስ ላይ ወርዶ ካለ የወረደው እሱ ሆኖ ሳለ ሐዋርያቱ ወረደ ብለው ያሉት እሱን ሆኖ ሳለ ነቢዩ መጥምቀ መለኮት ዮሐንስ መንፈስም በርግብ አምሳል ሲወርድበት አየ ይላል። በቃ እሱን አትዘምርም እንዴ? አትዘምሩም። ለምን? ጎላ ሚካኤል ብላችሁ ሚካኤልን ፍጡሩን ለማጉላት ፈጣሪውን መንፈስ ቅዱስን ማኮሰስ የዛሬ ታሪካችሁ በመዝሙሩ ብቻ ሳይሆን በቤተ ክርስቲያንም ጭምር ታይቷል። ኤግዚቢሽን ጋር ማንሶሪ ኢሚግሬሽን ጋር ያለው ማለት ነው። ከተክለ ሃይማኖት ወረድ ብሎ በጠማማ ፎቅ ወርዶ ማለት ነው። ወይ ደግሞ በጥቁር አንበሳ ሆስፒታል ማለት የጥቁር አንበሳ ትምህርት ቤቱ አለ አይደል? እሱ ጋር ያለው ጎላ ሚካኤል የሚባለው የመንፈስ ቅዱስ ቤተክርስቲያን ነበር። መንፈስ ቅዱስን ስሙን ደምስሰው የእግዚአብሔርን ስም አጥፍተው ጎላ ሚካኤል ብለዋል። ስለዚህ በቤተ ክርስቲያንም ደምስሰውት በመንፈስ ቅዱስም የወረደው መንፈስ ቅዱስ ሆኖ ሳለ ኢየሱስ ላይ የወረደው መልአክ ነው ብለው በጥምቀት በዓል ውሸት ይዋሻሉ። ያደግሽበት ቤተክርስቲያን መስዬ? አዎ ጎላ ሚካኤል የመንፈስ ቅዱስ አይደል? ስለዚህ በአደባባይ አባቶቻችሁ ሁሉ ካህናቱ ሁሉ ጭምር ሲዋሹ የነበረ ማለት ነው። ደግሞ እኮ በቃ ከሌለ እኮ የለም ነው ብለህ ማለት ያለብህ። ከሌለ የለም ነው ብለህ ማለት ያለብህ። ከሌለ የለም አይ በቃ ነው ማለት ያለብህ። ከዛስ ውጪ ማነው ልደተ ቃል ባለፈው ሲፎክር ምን አለ? አንድ ኦርቶዶክስ ለ1 ሚሊዮን ጴንጤ በቂው ነው አለ። የግልባጩ ነው እየሰራ ያለው። ዘመሐመድ ዘገብርኤል ዘማርያም ብላችሁ የምትሉት ሁሉ ጭምር ሳይቀር በሚስቱ ቀሚስ ስር የተደበቀ ትውልድ የነበረ ሁሉ ነው። እኛ ጥሪ ስናደርግ ጸጥ ረጭ ብለው ነበር። እኛ ጥሪ ስናደርግ ሲሰርዙ ነበር። ስለዚህ እግዚአብሔር በአንድ እረኛ በኩል እንደዚህ አረፋ እያስደፈቀ ዳር ያስይዛል ማለት ነው። እውቀት የለም። በእውቀት ቆሞ መሙገት የሚባል ነገር የለም። ለነጋዴዎች ለንግዳቸው መጥበሻ አልሰጣቸውም። ቀጠሮ ቀጣሪና አስቀጣሪ የተባሉት እራሳቸው ይምጡና ይጋፈጡ። እውነቴን ብዬ እራሳቸው ቀጠሮ እናስቀጥራለን እንይዛለን ብለው የሚሉት እራሳቸው ይያዙ። አቤት ራሳቸው ይያዙ። ከዛስ ከውይይቱ በኋላ ላባዋ የተነቀለች ዶሮ መስለው ይሄዳሉ ማለት ነው። ላባዋ የተነቀለች ዶሮ ማለት ነው። ቁፍ ያለች ዶሮ መስለው ይሄዳሉ። እና ምን ማለት ነው? የላችሁም መልስ። በቃ የለም። ካህናቱ ይዋሻሉ፣ በመዝሙር ምእመኑም ይዋሻል። አለው ብር ዋንጫ የሥላሴ መጠጫ ተብሎ የሚባለው በዚህ ጊዜ አይደለም እንዴ?
ስላሴ እኮ ቀምቃሚ ናቸው እኮ ብላ እኮ የምትል ቤተክርስቲያን ናት። ህዝቡ እንደዛ ብሎ ሲል ኧረ አይባልም አይሉም። በየዓመቱ እናስታውሳችሁ እንጂ የታቦት ጭፈራ ብለህ ካህናቱ ምዕመኑ ሙሉ ጭምር አለው ብር ዋንጫ የሚካኤል መጠጫ ብለህ ሚካኤል የስላሴ መጠጫ ይላል። ስላሴ በነው የሚጠጡት ማለት ነው በብር ዋንጫ። እነሱ የቁም ነገሩ ትልቁ ብር ዋንጫ ነው። ቃላት ይቅጠምላቸው እንጂ እንዴ ወንድሞቼ እናቶቼ፣ ጌታ ሰው ስለሆነ በምድር ላይ በነበረበት ሰዓት ላይ ጠጥቷል። ኢየሱስ ክርስቶስ ማለት ነው። ምን ውሃም ጠጥቷል፣ የወይን ጠጅም ጠጥቷል። አቤት ጠጥቷል። መንፈስ ቅዱስና አቤት ነው ሲጠጡ ያየኸው። ስላሴ ብሎ የሚለው ቃል ለኢየሱስ ብቻ አይቀጸልም፣ ለሶስቱ አካላት ነው። ሶስቱ አካላት መንፈስ ቅዱስና አቤት ነው ሲጠጡ ያየኸው። አለው ብር ዋንጫ አለው ብር ዋንጫ አጥልልኝ በየዓመቱ ለውሸት የስላሴ መጠጫ አለው ብር ዋንጫ ትልልኝ አለ። አብ በብር ዋንጫ ሲጠጣ ይቅዱልኝ እያለ ማለት ነው። ተረታም ትውልድ አንተም ትጠጣለህ፣ ስላሴህም ይጠጣል አይደል? አንተ ቤት አምላኬ ላይ እንደዚህ አድርገህ ትቀልዳለህ። ይቅዱልኝ ስትሜቴ ካህናቱ እንደሚሉት ማለት ነው። ይሄ ምንም መጽሐፍ ቅዱስም አንብቦ ምንም ብሎ የማያገዝ ነው ብቻ አለው ብር ዋንጫ አለው ብር ዋንጫ የሚካኤል መጠጫ አለው ብር ዋንጫ። አፄ ምኒልክ እንኳን ሊጠጡ የነበሩት በወርቅ ነው። የንጉሱ መጠጫ ተብሎ የተባለው የቀዳማዊ ኃይለ ሥላሴ ቤተ መንግስት ስትገባ ጠቅላይ ሚኒስትር አብይ አይ ቲንክ እያሳዩት ይመስለኛል ወይን ይጠጡበት የነበረው ማለት ነው። ለአንተ በቃ ትልቅ ብርቅ ነው አይደል? የብር ዋንጫ ይላል እንዴ? በየዓመቱ እኮ ይሄን ነው የምትዘፍኑት። ይሄ ካህናቱ ማነው ህዝቡ ይሄንን ይዘፍናል። ካህናቱ ደግሞ ያልወረደን መልአክ ወረደ በእርግብ አምሳል ብለው ይላሉ። ጥቅስ አምጡ። የለም የወረደው መንፈስ ቅዱስ ሆኖ ሳለ መልአክ ነው የወረደው ነው እኮ ለህዝቡ የወረደው መንፈስ ቅዱስ ነው። የሚጠመቀው ጥምቀት ነው ብላችሁ አላችሁ አይደል? የጥምቀት በዓል የኢየሱስ ነው የምናከብረው አላችሁ አይደል? ኦኬ እሺ ጥሩ። ጌታ እንደተጠመቀ መጽሐፍ ቅዱስ ይነግረናል። በዓል አክብሩ ብሎ አላለም? እሺ አክብሩ፣ ችግር የለውም። ግን የወረደው ማን ነው? መንፈስ ቅዱስ። የምትዘምሩት ለማን ነው? ለመልአክ። የወረደው መንፈስ ቅዱስ የሚዘመርለት መልአክ። ይሄ ማለት ምን ማለት ነው? የበሬን ምስጋና ወሰደው ፈረሱ ብሎ የሚል በእኛ በገጠርኛው አባባል ማለት ነው። እንደዚህ ነው ነፍስ ከስጋ እስኪላቀቅ ድረስ በመረጃ ቁጭ የምናደርገው። ማንም እዚህ ሶሻል ሚዲያ ላይ የሚጮህ ጯሂ አያድኑም፣ አያስጥሉም። እኔ ጋር ያለ መረጃ አይወራም። ያው ኤርሚያስ ኦርቶዶክስ ሃይማኖትን ይጠላታል፣ እሱን አውጠላቻን ያስተማር ብለው የሚያላዝኑ ሰዎች ሁሉ ጭምር አያስጥሉም። ኢየሱስ ክርስቶስ የአብ ልጅ ምስክሬ ነው እኮ አልኩ። አያስጥሉም። የሚያስጥለው እውነት ብቻ ነው። እውነትን ታውቃላችሁ፣ እውነት ያወጣችኋል። ያለ መረጃ የሚወራ ነገር የለም። ጥላቻ ሳይሆን በመረጃ ላይ እናውራ ከተባለ ቀረብ ብሎ ማውራት ነው። ቀጠሮ አስቀጣሪ ቀጣሪ ነን ብለው የሚሉ ሰዎች አቀጣጣሪዎች ማለት ነው። አቃጣሪዎችን ራሳችሁ ቅረቡና ተወያዩ በሏቸው። አቃጣሪዎቹ ማለት ነው። እናቀጣጥራለን ብለው የሚሉት ይቅረቡና ያወሩ። ይቅረቡና ከኔ ጋር ያወሩ። ይህን ዓመት ሲኖሩ እንዴት ሃይማኖትን አያውቁ? አዎ እና ይሄን እያን ያለው ስለዚህ መረጃ የለም ማለት ነው። ስለዚህ ይሄንን እኮ እንዳለ ሰው እኮ በሀሳብ ልዩነት እኮ ብለን ልንይዝላችሁ እንችላለን። ደግሞ ትመጡና ጴንጤ ጥምቀት አያከብርም ብሎ ይላል።
ሃርሞኒካ ለመንፋት አሁን እኛ መቼ ጊዜም የለንም ብራዘር። ሴት ጭን ስር ገብቶ ስሜቷን ሊቀሰቅስ የሚችል ነገር የምታፍርባቸውን ብልቶችህን አገናኝተህ አደባባይ ላይ ሎሚ እየተወራወርክ እርኩሰትን አደባባይ ላይ የምታደርጉት እኮ ቆንጆዬ ካርኒቫል የተባለው በብራዚል የሚከበረው አይነት እኮ ነው። ምድራችን ላይ ካህናቱ እናንተ ባለጌዎች እንደዚህ አይደረግም፣ ሁለተኛ እንደዚህ አይነት ባህል የለንም ብለው ከገሱ ያውቃሉ። በርቱ ልጆቼ ብለው ነው መርቀዋቸው ባርካዋቸው አባቴ ፍቱኝ ብሎ ይላል፣ ይፈቱታል። ከዛ ይሄድና ደግሞ ሴቷችን ስር ይገባል። ግልጽ አይደለም እንዴ ነው? ይሄ እንዲና ታደርጋለህ እንዴ? ፊት አትችለውም አልኩ። በምን በመረጃ ከዛ ብልግናን ተሳድበህ ትወጣለህ። ያለ መረጃ ግን ለማውራት ይችላል አይደለም እንዴ? አዎ አሁን እኮ እዚህ ተሳደበው አታች ትናንትና 2 እና 3 ወንዶች ጭኗ ስር ገብተው ሲደንሱ የነበሩት ሴትዮ ነች። አሁን ታች የሃይማኖቴ ጠበቃ ነኝ ብላ የምትለው ማለት ነው። 3 እና 2 ሰዎች ጭኗ ውስጥ ገብተው ሲደንሱ የነበሩ ሃርሞኒካ ሲነፋላት የነበረችዋ ሴትዮ ማታ የሚያውዛው እንግዲህ ሲነፋፉ አድረው ማለት ነው። ትመጣልና ደግሞ ዜ እንደዛ ትላለች። ዳርያዢ ማነሽ? እኛ እኮ ከዛ እኮ ነው የመጣነው ብራዘርዬ። እኔ ሃርሞኒካ አልነፋውም እንጂ እኮ እዛ ስንት ነገር እኮ እንዲህ አይነት ፌስቲቫል እንዲህ አይነት በመጽሐፍ ቅዱስ ውስጥ እንዲህ አይነት የበዓል አከባበር ነበሩ። በቀደሙት የክርስቶስ ቤተክርስቲያን ታሪክ ውስጥ የለም። መጽሐፍ ቅዱስ ላይ ያለ የለም። ስለዚህ ባህላዊ ነው ከሆነ እንተውላችኋለን። መጽሐፍ ቅዱሳዊ ነው ግን ብላችሁ ስትሉ የኢየሱስ ነው ስትሉን ግን ለዚህ ነው የምናገረው። የኢየሱስ ነው ብላችሁ ስላላችሁ ነው። ምንም ከቀኑ ከበዓሉ ማከባበር ጋር አንድ አገ የአባዬ ሃይማኖት የማየ ሃይማኖት የሚባል ነገር የለም። ካለን ጠይቃለን። ኦኬ እኔም እኮ የአባቴና የቴቴ ሃይማኖት ነው እኮ ብዬ እላለሁ። አባዬ የለም እናቴ አለች። የምን ቴቴ የለ የማየ የለ አባዬ ያለ ትጠየቃለህ። ይጠየቃል፣ ይጣራል፣ ይመረመራል። ይመረመራል። ኤርሚያስ መመርመር አለበት። የእሱ የማየ ነው። የማየ የእናቱ ሃይማኖት ነው። ስለዚህ አይጠየቅም ሊባል ይጠየቃል። የአይሁድ ሃይማኖት እንኳን ተጠይቋል። ኢየሱስ አይሁዳውያንን ጠይቋቸዋል። የአባቴ ሃይማኖት ብለው የሚሉትን ማለት የአባታቸው ሃይማኖት እንደ መጽሐፍ ቅዱስ እንዳልሆነ የሰው ስርዓት ትምህርት መሆኑን ፊት ለፊት ተቃውሟቸዋል። ጳውሎስስ ቢሆን ያ ስመጥር ታላቅ ሐዋርያ ማለት ነው። ጳውሎስስ ቢሆን ስለ አባቶቼ ወግ ከመጠን ይልቅ እየቀናሁ ብሎ ያለው ታላቅ ሐዋርያ ገላትያ ላይ ማቅን አለው። እግዚአብሔር የፈጠረው ከማኅፀን የሰራው ለሐዋርያነት ነው። ከእናቴ ማኅፀን ሳለው ለዚህ ወንጌል ተለየው ይላል እና ለዚህ ወንጌል ገና መድኃኔዓለም ጥንቱኑ ሲፈጥር ጳውሎስ ለሐዋርያነት ተፈጥረህ ሳለ አንተ ታዲያ ምንድን ነበር ስታደርግ የነበርከው? ለአባቶቼ ወግ ከመጠን ይልቅ እየቀናሁ። ወጋቸው ደግሞ የእግዚአብሔርን ትእዛዛት እስከ መናቅ ድረስ ያደረጋቸው ነበረ። በማርቆስ ወንጌል መጽሐፍ ምዕራፍ 7 ላይ እንደሚናገረው እንዴት ነው ኤርምያስ የሚናገረው? እንዲህ ነው የምናገረው። አየህ ስለ ወጋችሁ የእግዚአብሔርን ትእዛዝ ትንቃላችሁ ብሎ ያላቸውን ጌታችን ኢየሱስ ክርስቶስ ያንን ለዛ ወግ ቀናኢ ሆኖ ጳውሎስ የክርስቶስ ቤተክርስቲያን ያሳድድ የነበረው ለአባቶቹ ወግ ቀንቶ ነው። ለአባቶቹ ወግ ሲፈጠር ግን የተፈጠረው ለጌታ ሐዋርያ ሊሆን ነው። ሃይማኖት እንደዚህ ነው። ይሄ የሃይማኖት ተቋም እንደዚህ ነው የሚያደርገው። ለእግዚአብሔር የተፈጠረውን ፍጡር ለእግዚአብሔር የተፈጠረውን ሐዋርያ ጥንቱንም ከማኅፀን ሲሰራ ለሐዋርያነት የሰራውን እግዚአብሔር ራሱ እግዚአብሔርን አሳዳጅ አደረጉት። ይመጣና የማየ ሃይማኖት ነው የአባየ ሃይማኖት ነው። ለምን የአያት ቅድመ አያት አይሆንም አልኩ። በፊቴ ቆማ አታስጥለውም። በእውቀት ነው የምትሞግተው። ዘመኑ የእውቀት ነው። ዘመኑ የእውቀት ነው። ካልሆነ የተላጠ ኮረንቲ ትይዛለህ ማለት ነው እዛው ቤቱ ውስጥ ማለት ነው። ዘመኑ የእውቀት ነው። በእውቀት ትሞግታለህ። ጴንጤነትን በእውቀት ሞግት። ፕሮቴስታንት ሃይማኖት መመርመር አለበት ብለህ ገልብጠህ መርምረው፣ ግን በመረጃ አውራ። በኮርኒስ ላይ ሳንቲም ይለቃሉ። ኢየሱስ ከኔና ከአንቺ ይወለዳል እያሉ የምትሉትን እኔ እዛው ስቀድስ ትሉ ነበረ። እኔ ምል ነበረ ያለ መረጃ ስሜታዊ ያርጋችሁኝ። ነገርየው ግን ሳየው በኋላ እውነቱ እዚህ ሌላ ያለው መተን አይተናል። እናረጋግጥ ብለን መተን ባየንበት ቀረን። ገናናው ኢየሱስ አስቀረን እኮ ነው የምልህ። አስቀረኝ። እኔ ላይ መጥቼ ቀረሁ። እሱ ጋር መተህ የእሱ ወገን የሆነ ጋር መተስ ትቀራለህ። አትጠራጠር፣ ትቀራለህ።
ጴንጤ ነግሮህ ስለ ጌታ ነግሮህ ሳትለወጥ አትቀርም። ያው ዘመንህን ታስረዝማለህ እንጂ ሳትለወጥ አትቀርም። እግዚአብሔር አምላክ ከረዳ ማለት ነው። ልብን ልቀኛ ካላደረግ ቅድምን አለች። አሁን ገብታ የእናንተ መዝሙር እኛ ብዙ አንሰማ። እውነትሽን ነው እንዴ ታይ እንጂ ማነሽ ጥንቧለን ታይ ስልሽ በመድኃኒዓለም እኔ እዛው ኦርቶዶክስ እየቀደስኩ እያለሁ ነበር የሃይማኖት አበው መዝሙር እየተባለ የነ ተስፌ ጋቢሶን የነ አዲስ ወርቁን የነ ታምራት ኃይሌን መዝሙር ሲያዘምሩን የነበሩት ሲያሰሙን ጆሮአችን ላይ ወጥፈ የታቦት መዝሙር እያለን ስንዘምር የነበረ የታምራት ኃይሌ መዝሙር ነው። ሲጣራ የጴንጤና ኧረ የመናፍቃን አቁሙ ተብለን በጽናጽን ነው ያስቆሙ። በደንብ ነው እንጂ የምትሰሙት እንዴ የተከስተን በጣም ነው ያ አልበር እንደ ንስር ብሎ የሚለው አንቺዬ ግን እንዴት ውስጥን እንደሚነዝር እያልሽ ማለት ነው። በደንብ ነው አንጣጥመሽ የምትሰሙ። ማርያም ወረደታ ሻላሻዋ እኮ ይደብርሻል በህይወቴ በኑሮዬ ጣልቃ እየገባ ያ ወፍራሙ ሰውዬ እያላችሁ የመስፍኔን ከባልሽ ጋር ከልጆችሽ ጋር በቤተሰብ ተደራጅታችሁ አይደል የምትሰሙት? እኛ በፍጹም ምናምን ነገር ይላል። ታይ እኔ እኮ መዝሙራቸው እኮ በጣም ይገርምሻል ይላሉ። ቅረብና የነ ህይወታችንንም አንዳንድ አጭበርባሪ ጴንጤ ቢኖርም ግን ቅረብና የን ብራዘር እኮ አልኩ። ጌታ ኢየሱስ ለዘላለም ስሙ ይባረክ። የኔ አባት ኦኬ። ለመዘመር ብቻ አይደለም የጠራን በቅድስናም ኑሮ ለመኖር ተጠርተናል። እርሱም በሚመስል ህይወት ለመኖር ተጠርተናል። ስለዚህ ኑሯችንም ይናገራል። ቀረብ ስትል ማለት ነው ኑሮ አጭበርባሪ ጴንጤ ስላይ አይደለም ኑሮም ይናገራል። ቀረብና ከመዝሙር ያለፈ ጴንጤ ወገኔን ቀረብና ይው ላገኘው ማያፈነድድ ማለት ነው። አየህ ደስ አይልም? ደስ ይላል። አንተ ጴንጤነቴን እንዴት ወደድኩት አልኩ። ድፍን 27 ዓመት ሆነኝ። ራሱ የጴንጤው የራሱ ወገኔ ነው። አንተ እንደዚህ ተግለብልበ የትም አደርስም ብለው ሲሉኝ ነበር። ድፍን 27 ዓመት 3 10 ዓመታት ሊያሞላኝ ነው። ኢየሱስ ጌታዬ ገና እንደዚሁ እሸት እንደሆንኩ ነው የምቀጥለው ስልክ እንደዚሁ እሸት እንደሆንኩ አልኩ። ምንድነው እንደዚህ የሚያደርግ ብለህ የኢየሱስ ፍቅር ወደ አገኘሁበት ወደ ምዕራብም ወደ ምስራቅም ወደ ደቡብም ወደ ሰሜንም ስገድ እያሉ ይስሉን። ለማን ነው? ወደ ደቡብ ስዞር ለተክለ ሃይማኖት፣ ወደ ምዕራብ ስዞር ለአርሴማ፣ ወደ ምዕራብ የማንንም የአረብ ሽማግሌና የሀገር ምድራችን ሽማግሌ ሰብስበውበት ማለት ነው። አቡነ እንትና እምአላ ፍሩይ እያልኩኝ ማለት ነው። ወይኔ ኤርሚያስ በእውነት አቡነ መምህር ነህ እያልኩኝ መምህሬ ኢየሱስ እዚህ ሳለ እዚህ ጠራኛል። ማቴዎስ 23 ላይ ማንም መምህር ብላችሁ አጠሩ መምህራችሁ አንድ ነውና ይላል። እኔ ምን እልልህ ነበር እዛ አቡነ መምህርነ ማእላፈ ሮዬ ሐወ ጽምሰማ። አቤት ኤርሚያስ ለማን ነው የምትለው ይሄንን? ለቡልጋው ሰውዬ ለተክለ ሃይማኖት ብርሃነከ ከመንራይ አማነ ተክለ ሃይማኖት ፀሐይ እልላለሁ። ዳርያስ ነቢየ እግዚአብሔር ለንጉሱ ለመሲሁ ለኢየሱስ ጠቅሶ የተናገረውን የቆሬ ልጆች የዘመሩትን መዝሙር ሁሉ በብርሃን እናያለን ብሎ ያለው ማን ነው? በዳዊት መዝሙር ላይ ለማን የተባለው? ለመሲሁ። ጎሳ ልቤ ቃለ ሰናየ እያሉ ያሉት የቆሬ ልጆች ለማን ነው? ለመሲሁ ለኢየሱስ ለንጉሱ። እኔ ግን እስራኤል ለንጉሱ እነግራለሁ ይላል። እኔ ግን ምን ስል ነበር? የአባ ሕርያቆስን ቅዳሴ ማርያም ምን ስል ነበር? ጎሳ ልቤ ቃለ ሰናየ ወአነሃ ቅዳሴ አለ ማርያም። ኤርሚያስ እባክህ ተበልተሃል። ያለፈው ዘመን ተበልተዋል። ከዛሬ 27 ዓመት በፊት ሰይጣን ጢባ ጢቤ ነበር የተጫወተበት። ኢየሱስ ደረሰልኝ እንጂ እዛ ነው ገና ነው። ኢየሱስ ደረሰልኝ አዳኜ ኢየሱስ ብዬ ለመጠራት ብዬ ለመዘመር ጠራኝ እንጂ ንጉሱ ደረሰልኝ እንጂ እዚህ ማናችሁም አልደረሳችሁልኝም። ከየት እንዳወጣኝ ስለማቅ እኮ ነው የማወራው። እህት ዓለምዬ ከየት እንዳወጣኝ ስለማቅ። ምንድነው እንዲህ ቱግ ቱግ የሚያደርግ ብለህ ካልከኝ የኢየሱስ ፍቅር ዝም አያሰኝም።
ያውን በእውቀት እኮ ነው የማወራው እህት አለ በእውቀት አዳኝ ኢየሱስ ገና ነው ደረሰልኝ እንጂ እማአላፈ ህሩይ እያልኩኝ ማለት ነው። ሐውፅም ሰማይ ብርሃነከ ከመ ንርአይ ተክለ ሃይማኖት ምን ብርሃን ያሳያል? በብርሃን ብርሃንን እናያለን ብሎ ያለው በነቢየ እግዚአብሔር ዳዊት የተናገረው ለማን ነው? ለእግዚአብሔር ነው። ሰብህዎ ለእግዚአብሔር ኩልክሙ አሕዛብ ብሎ ያለው ለማን ነበረ? ለእግዚአብሔር ነው። ለእግዚአብሔር ነው። ለእግዚአብሔር ነው። መምህር ኤርምያስ ተብዬ ቦርጬን አንዘርጬ ቀሚሴን ለብሼ ሻሸን ጠምጥሜ በስርዓት በሰው ዘንድ መከበር ብለህ ካልክ፣ ገንዘብ ለማግኘት ብለህ ካልክ፣ ሆድን ለመሙላት ብለህ ካልክ የኢትዮጵያ ኦርቶዶክስ ክርስቲያን ቱጃር ናት። ኦኬ እቀጥል ነበር አልኩ። እኔ ኢየሱስ ይሻለኛል ብራዘር፣ እኔ የዘላለም ሕይወት ይሻለኛል። እንዲህ ናትና ጥብቆ ለብሼ ከገጠር ከብቶች ጠብቀ የነበርኩበትን ያችኑ ጥብቆ ለብሼ የዘመን ቁጥሬ እስኪያልቅ ድረስ ኢየሱሴን ተከትየው ልሄድ አልኩ። ዝና ነው፣ ብር ነው፣ ክብር ነው። ጴንጤ ጋር ብትመጣ ምንም አይሰጡም። ለምን ደግሞ አይሰጡህ? ክብር ለማን እንደሚሰጥ ያውቃሉ። ክብር ለእግዚአብሔር ብቻ ብሎ የጨከነ ትውልድ ጋር ነው የመጣሁትኝ። እና እስቲ እንግዲህ እህቶቼ መስዬ እነ ማይሴ አንድ የጨብጨብ አድርጉ። ሊያጨብጭቡ ልቤና ምንድን ነው በጌታ ወንድማችንና በቃ ነው ብሎ ሰው ለእኔ የጸጋ ስግደት ልሰግድ ያገባሽም እንዴ መሲ እንደዚህ ስሰብክ ጌታ በሰጠ ጸጋ ነው የምሰብክ፣ አንተም ማጠቀም ባሪያ ነህ ትለኛለች። እኔም አልልም ግን ብል ይሉኛል። ታንኪዩ እግዚአብሔር እሱ የጸጋ ግን እኔ አይገባኝም። 27 ዓመት ሙሉ በጌታ በነበርኩበት በወንጌላዊነት እያገለገልኩ ምንድነው እኔ ትንሽ የጸጋ የአክብሮት ስግደት አሰግዱልኝ አንሰግድልህም ነው የሚሉት። ምን ነክቷቸዋል? ለእነንተና አይሰግዱ የለ ብዬ ከጎረቤት ብጠቅስ እዚህ አይሰራም ነው የሚሉት። ደስ አይልም? ደስ ይላል እኮ አልኩ። ደስ ይላል። ደስ ይላል። እንግዲህ ፓስተራችን ቆይተዋል። በንጉሱ በለውጡ ዘመን ነው ይሰብኩ የነበሩትና ለእሳቸውን ዘምር ተብሎ ይባላል። የለም እኛ ጋር የለም። እጅግ የምንወደው አባትን ብለን ብንጠራው ማናፍርበት ታላቅ ወንድም እስከሚሞት ድረስ ጊታሩን ለትቷት ወደ ጌታ እስኪሄድ ድረስ የሚዘምረው ለማን ነው? ለእግዚአብሔር። እኛም ደግሞ ለፓስተር ተስፋዬ ይገባዋል እኮ እባክዎትን። እድሜያቸው ረቁና በንጉሱ በዛ በደርግ በመከራው ዘመን ሁሉ ሲዘምሩ ነበር። አሁን ለሳቸው ይገባቸዋል ተብሎ የሚዘመርላቸው መዝሙር የለም። አጭርና ግልጽ። እኛም ፓስተር ተስፋዬም ለማን ነው የምንዘምረው? ለታረደው በግ። ደስ አይል? አቤት ክርስትና! አቤት ክርስትና! እኔና ዘመን ዘምሬ አንድ ቀን እንኳን ለኔ ለምን ለስሜት ያዘምሩኝ አላሉም። እሳቸው ግልጽ አይደለም እንዴ? አማርኛችን ግልጽ ነው። አቋማችን ግልጽ ነው። አምልኳችን ግልጽ ነው። የምናመልከው አብ ወልድ መንፈስ ቅዱስ ነው። የምንዘምርለት ለአብ ለወልድ መንፈስ ቅዱስ ነው። የምንሰግደው ለአብ ለወልድ መንፈስ ቅዱስ ነው። ምስጋናና ክብር ለአብ ለወልድ መንፈስ ቅዱስ ነው። ምስጋናና ክብር እውነቴን ብዬ የምልህ ለጊዮርጊስ ብዬ የልጅነት እጄ እስኪያብጥ ድረስ ከበሮ ቃልቻ ይመስል የደበደብኩበት ማለት ነው። ከተዘመረ ለእግዚአብሔር እንጂ ከተሰገደ ለእግዚአብሔር ነው። እንዲህ ናትና ተው እንጂ አንተ ተው። ከተዘመረ ለስላሴ ክብር ነው፣ ለእግዚአብሔር ክብር ነው። እሱን ደግሞ የምታገኘው ጴንጤ ጋር ብቻ ነው። እኛ ጋር ስትመጣ ነው የምታገኘው። የለም ዛሬ የዓመቱ ፓስተር እንትና ነው ተብሎ የሚከበር የለም። የዓመቱ እናታችን እንትና ናቸው። መሰረተ ክርስቶስ ቤተክርስቲያን ስትቋቋም በመጀመሪያ ያቋቋሟት ነበሩ። በእውነት እሳቸው ዛሬ ወደ ጌታ አልፈዋል እና የሙት ዓመት መታሰቢያቸው ነው። የሙት ዓመት መታሰቢያቸውን ደግሞ በስግደትና በዝማሬ እሳቸውን ከፍ ከፍ ልናደርጋቸው ይገባል። በረከታቸው ይደርብን የሚባል አርቲ ቡርቲ ወሬ እኛ ጋር የለም።
የለም። ለዚህ ነው ጴንጤ መሆኔ በጣም ደስ የሚለኝ። አንተዬ ንጽት ጥርት ጥንፍፍ ያለ በቃ የለየለን ባሪያና ጌታ የተለየበት ቤት ነው። እዚህ ቤት ታገታ ወራከኛ ባሪያና ጌታ የተለየበት ቤት ነው። እንደ ኦርቶዶክስ አስረሽ ምጪው ለባሪያም ስግደት፣ ለመቤቲቱም ስግደት፣ ለጌታውም ስግደት የሚባል ነገር የለም። ባሪያና ጌታ የተለየበት ነው። እዚህ ፍጡርና ፈጣሪ የተለየበት ነው። የሚዘመርለትና ዘማሪን የለየንን ቴንክ ዩ ሎርድ፣ ቴንክ ዩ ሎርድ። በቃ ተው እንጂ ሃርሞኒካ ትነፋለህ እንዴ አንተ? በየዓመቱ ጥምቀተ ባህር ብለህ እየወጣህ ወይ ልጆቼ እየጨፈሩ ነው ብሎ እግዚአብሔር ከሰማይ ስሜቷን እኮ ቀስቅሰዋል። በግልጥ ነው የምናገረው። ከወጣችሁ ውጡ ከፈለጋችሁ ማለት ከዚህ ቤት ስሜቷን እኮ ቀስቅሰዋል። ሃርሞኒካ ብለህ ጭኗ ስር ገብተህ አንቺ ቀስቅሶታል እኮ ጡትሽ ላይ መጥቶ እየተሻሸሽ ማለት ነው። ከዛው ጋር ሲጨርሱ ተያይዘው ይሄዳሉ አይደለም እንዴ? ከዛ ዲቃላ ታረግዛለች። መቼ ነው የምትወልደው? ጥር ቁጥር 9 ወር ቁጥር ጥር 1 ብለህ ሙሉውን የያዘው በ10 ስለሆነ ያው እንግዲህ ጥር ይቆጠራል። የካቲት 2 መጋቢት 3 ሚያዝያ 4 ሐምሌ ሰኔ 5 ሐምሌ 6 ነሐሴ 7 መስከረም 8 ጥቅምት 9 ኦኬ። ለገና ወይ ለጥቅምት መድኃኒዓለም ወይ ለጥቅምት አቦ ጉች ታደርግልሃለች። አንድ ሰፈር ለሰፈር የሚሯሯጥ ጎረምሳ ማለት ነው። ምን ሆነሽ ነው? ገና ሴት ጽንሱ ሲይዛት ምን ሆነሽ ነው? አይኔ ባለፈው የጥምቀት ቀን የበላሁት ሳይሆን አይቀርም እያጥወለወለ ምንም በልተሽ አይደለም እህትዬ። ምን የተለየ ነገር በልተሽ ነው? የጥምቀት ቀን የበላሽው ሳይሆን ሌላ በልተሻል። የበላሁት ከዛን ቀን ጀምሮ አልተስማማኝም። እንዴት ይስማማሽ? እንዴት ይስማማሽ? ሎሚ ውርወራ ምናምን ነገር ብሎ የሚል ቁማር ልትጫወች ሄደሽ ስትወረውሪ አገኘሻ። እዛ ሃርሞኒካ ስትነፊ ነበር። ማታ ደግሞ ያው እኔ ጋኑ እነግራችኋለሁ። እንደወረደ ነው የምነግርህ፣ እንደወረደ እዛ ከዛ ቀን ጀምሮ እምቢ አለኝ። አምቦ ሁሉ ጠጣሁበት። ታይ ታይ በአምቦ የሚጠፋ አይደለም እሱኛው በአምቦ የሚጠፋ አይደለም። ነገሩ ለኢትዮጵያ ብሔራዊ ውትድርና ይሆናሉ። ልጆቹ ተወልደው ሲያድጉ ለብሔራዊ ውትድርና ይሆናሉ። ጉድ እኮ ነበር ሲታይ የነበረው፣ በተለይ በገጠር ጫካውም የተመቸ ነው። ጅብ ጎትቶ ካልወሰደ በስተቀር እዛ እንትን በኦሮምኛ ጨከታ ይባላል። ድግጣ ማለት ነው። ቅጠል ነገር ነው። በቃ ጉዝጉዝ ያለ ነው፣ አይታይም። ጠፍ ጨረቃ በሚሆን ሰዓት ላይ ሲሳይ ነው። ጌታ ኢየሱስ ምስክር እኮ ጥምቀት ጠፍ ጨረቃ ላይ ከሆነ ለእኔ አገር አርባ ጉጉ ላይ ለተወለዱ ጎረምሶች እንትን ምንድነው ፋሲካ ነው፣ ፋሲካ ነው። እርምዬ እዚህ ጋ አንድ ነገር ትዝ አለኝ። ሶሪ ያ እኔ እዛ አካባቢ ተወልጄ ስላደግኩ የማውቀውን ታሪክ ነው የምነግርህ። እና ጠላና ዳቦ ይዛችሁ ሂዱ እንባላለን። ጥምቀት ያው ጫካ ገጠር መብራት የለም ምን የለም። ጠላና ኃይለኛ ጠላና ዳቦ በደንብ በቃ ያበደ በቅቤ በበርበሬ ምናምን የታሸበት ምናምን እና እኔ እንኳን ልጅ ነኝ፣ በልጅነቴ ነው ከሀገር የወጣው። ግን ታላላቆች ወጣቶች የሚገርም ነገር ባልቴቶች እንደዚህ ፈቶች ባሎቻቸው አርሚ ሄደው የሞቱባቸው ያን ቀን በቃ አሸሆይና ነው ያ ሌሊት። ሴቱም ያውቃል፣ ጎረምሳውም ያውቃል።
ትንሽ ከተጨፈረ በኋላ ቀጥታ ሁሉም ተያይዞ ጥንድ ሆኖ ጫካ ነው የሚሄድ እና አሁን የምትናገረው ነገር በአይኔ ያየሁት ነገር ነው። ልጆች ነን፣ ያው ተደብቀን እናያቸዋለን ወይም ደግሞ ከርቀት ድንጋይ እንወረውርባቸዋለን። በአይኔ ያየሁት ነው ይሄ እና አንድ እንድትሄድበት ሁሌ ዮኒ ጋር ማገኛለሁ ግን መድረክ አላገኘውምና ቁልቢም ኖር ያለው ሄጃለሁ ወደ ቁልቢና ስፔሻሊ ከኢሉ አባቦራ ከጅማና ከወለጋ ድንግል ሴቶች ይሄዳሉ ወደ ቁልቢ ሲነግስ እና ድንግልናቸውን የሚገርም ነገር ድንግልናቸውን ተስሎ ይሄዳሉ ሴቶች እህቶች። እዚህ ጋር ቅርታ አድርጎልኝ ትውልድ እንዲነቃ ነው። ወንጌል አርነት ያወጣል እና ቁልቢ ሄዱና ድንግልናቸውን ይሰጡና ጠዋት ተነስታ በነጠላ ፊቷን ተከናንባ ቄሱ ጋር ሄዳ ወይ ዲያቆኑ ጋር ሄዶ ይመዘገባሉ። ድንግሌን ሰጥቻለሁ ማታ ይላሉ። ድንግልናቸውን ለገብርኤል ነው ተስሎ የሚመጡት ስፔሻሊ ከኦሮሚያ ክልል ወደ ገጠርማው አካባቢ ያልሰለጠነ ህዝብ ስለሆነና ትመዘገባለች። ከዛ ቀን ላይ ታቦቱ ወጥቶ ሲገባ 3 ጊዜ ከተዞረ በኋላ ወድቃችሁ ልልበሉ 30 ድንግልና ገብቷል ይላሉ ቄሱ በስፒከር እና ድንግልና ግን የሚወስዱ እዛው ቁልቢ አካባቢ ያሉት ሙስሊሙ ጎረምሳው ነው። ሴቶቹ ግን ወደ ሀገራቸው አርግዞ እንኳን ድንገት እንኳን እርግዝና ተፈጥሮ እንኳን ከገቡ የገብርኤል ነው ይባላል። ኃይለ ገብርኤል ነው በቃ ቀጥታ አውቶማቲካሊ ስሙ የልጁ ስም። ሲያገቡ ደግሞ ሽሚያ ነው ግድያ በቃ እነሷን ሴት ለማግኘት ለገብርኤል ነው የሰጠችው ድንግልናዋን። እና ይሄንን ነገር አሁን ታውቃለህ ወይ ደግሞ ሰምተሃል ብዬ አስባለሁ። ሌላው በጣም የሚደንቀኝ ያው ቤተሰቦቻችን ያኔ ያው አክስት ምናምን አጎት ምናምን ሁሉም ኦርቶዶክስ ስለነበሩ የጅብ ጆሮ፣ የጅብ አፍ፣ ቅማል፣ እባብ እስከነነፍሱ የሞተ እባብ አድርቀው ስለት ይዞ ይሄዳሉ። በዚህ ዙሪያ ላይ ትውልዱ እንዲነቃ ይሄ ነገር እውነት ለእግዚአብሔር ቤት እባብ ይገባል፣ ቅማል ይገባል። እስኪ ይሄን በዚህ ዙሪያ ምን ትላለህ? ይሄንን በአይኔ ያየሁትና በጆሮ የሰማሁት አይደለም በአይኔ ያየሁት ነው። እንዳልከው ጭፈራ የስለት ደግሞ ከአመት አመት ያደርሳችሁ ተብሎ ጭፈራ ይጨፈራል። በደም ትልቅ የለም ትንሽ የለም፣ የህፃን የለም፣ ለአቅማ ለዚህ ደርሷል አልደረሰም አንድሬጅ ነው የለም። ድብና አድርገን እንጨፍራለን ከአመት አመት እንዲያደርሰን ተብሎ እንደዛ ቄሶቹ ቆሞ እያዩ ግማሹም ደግሞ ቄሶቹ ሲነሽጣቸው የገባው ጠላ ደግሞ ለቄስ ተብሎ ለቄሶቹ ተብሎ የሚገባው ጠላ የአቶ ከሌ ቤት የአባ ኤርሚያስ ቤት ጠላ ይባላል። በደንብ ያውቃሉ። እና ጉደኛ ኃይለኛ ጠንካራ ጠላ ነው። አልኮል በል ውስኪ በል በቃ ለቄሶቹ የሚገባ ጠላና ሲነሽጣቸውም ገብቶ እነሱም ይጨፍራሉ ያስነቃሉ። እና በዚህ ዙሪያ እንደውም ብትሄድበት ትውልዱ እንዲነቃ ኢህአዴጎች ሲመጡ ነው ይመስለኛል የቁልቢ ያው ሙስሊሞቹ ናቸው እስላሞቹ ናቸው ድንግልናቸውን የሚወስድ እንጂ ድንግልና የሚወስድ ገብርኤል የለም ብለው ነው በዛ አካባቢ ያሉ ጴንጤዎች ሰላማዊ ሰልፍ ወጥቶ ነው አሮን ነው ሰምተህ እንደሆነ አላውቅም። ይሄን ነገር ያስቆሙት ኢህአዴጎች ናቸው። ወደ መጨረሻዎቹ አካባቢ መለስ ከመሞቱ በፊት ነው ይሄ ነገር የቆመው እንጂ ሴቶች ሄደው ድንግልናቸውን በአደባባይ ሰጥተው ተመዝግበው እልል ተብለው ይዘፈን ነበር ለገብርኤል ይሄን ያክል 20 ድንግልና ገባ 40 ድንግልና ገባ ተብሎ እና የቅማሉንና የድንግልናውንና ባልቴቶቹንና ባሎቻቸው የሞቱባቸው ጥምቀት ሄደው ሲያመነዝሩ በአይኔ ያየሁትን ነውና በዚህ ዙሪያ ትውልዱ እንዲነቃ አይኑን እንዲገለጥ እግዚአብሔር ለትውልዱ ያስነሳ የቀባ ሰውነ በዚህ ዙሪያ እንድትሄድበት አንተም የምታውቀው ይኖርሃል። ሌላውን ደግሞ አንድ የምልህ ነገር ምናልባት ያንን መጽሐፍ አንብበህ እንደሆነ አላውቅም፣ ሌላ ጊዜ እነግርሃለሁ ወይም ደግሞ ትሄድበታለህ። ከምንዝርና ከብሔር ብሔረሰብ ከአማራ ያመነዘረ ይሄን ያክል ይገረፍ፣ ከትግራይ ያመነዘረ ከትግሬ ሴት ያመነዘረ ይሄን ያክል ይገረፍ። ከአናሳ ብሔረሰብ ስም አልጠራም፣ በእርግጥ በወረደ ስም ነው የሚጠራው እሱ መጽሐፍ። እጅ እግሩ ይቆረጥ
አየ ከአማራ ያመነዘር 40 ሲገረፍ ከሌላ አናሳ ብሔረሰብ የሚያመነዝር ደግሞ እጅ እግሩ ይቆረጥ ከኦሮሞ ያመነዘረ ደግሞ ተወግሮ ይሙት የሚል መጽሐፍ አንብቤ ያለውና የሆነ ኮሌጅ ላይ ኢትዮጵያ ውስጥ አይደለም ከኢትዮጵያ ውጪ ምንድነው መጽሐፉ ስሙ ምን ማርያም ነው የሚለው is long time over 20 year ካነበብኩት ምናልባት ይሄንን የምታውቀው ነው መጽሐፍ የምታውቀው ነው ወይ የምታገኝ ከሆነ አማዞን ላይ እየፈለኩ ነው ልልክልህ እችላለሁ ካገኘው ይሄንን ነገር ራይ ማርያም የሆነ ማርያም ይላል መጽሐፉ ራይ ማርያም ራእየ ማርያም ይሄ ከራስ መርገም እንትና ከእስላም ሻንቅላ ምናምን ስም አልጠራም ከነሱ ያመነዘረ የሚል እሱ አይደለም ይሄኛው ደግሞ ሌላ ነው ይሄ ከብሔር ብሔረሰብ ጋር ስለምንዝርና ነው አላቆ መጽሐፉን እሱኛውን አምጣ ራይ ማርያም ግን ከሆነ ትክክል ነው ይላል ራእየ ማርያም እሱን አውቃለሁ እሱ ያው ፌስቡክ ላይም ሚዲያም ላይ የሚሄድ ነው ይሄኛው ብዙ ጊዜ ሼር አልተደረገም እየፈለኩ ነው አማዞን ላይ ሳገኝ አሳውቃለሁ ቆይ በደንብ እንትኑን አይቼ እና ነግራለሁ እና ቅማልን ይዞ ስለመሄድና ጥምቀት ሄዶ ስለማመንዘርንና ድንግልና ለገብርኤል ስለመስጠትን እነዚህ ነገሮች ትውልዱ አይኑ እንዲበራ ብትሄድበት እላለሁ ጭፈራው ያው የታወቀ ነው ዛሬም ትላንትም አይተናል በደንብ ዳንክራው እንዳለ ነው ጧት በነጠላ ማታ አተላ እና ቢራ መገልበት ጊዮርጊስን መለጋት እንዳለ ነው ባህላችን ነው እንወደዋለን ብለውናል ቅድም ከማያ ጋር ስንጠይቅ ነበረ ምንም ማድረግ አይቻልም እስኪ ሄድበት አንተ ይሄንን ነገር የማውቀውንና ያየሁትን ለነግርህ ብዬ ነው ተወልጄ ባደኩበት አካባቢ አምላከ ጊዮርጊስ ነፍስ ይማር ይባላል አምላከ ጊዮርጊስ መንገድን ለአምላከ ጊዮርጊስ አደራ ስጥ ይባላል እስኪ መጽሐፍ ቅዱስ መንገድን ለማን አደራ ስጥ ይላልና በዚህም ዙሪያ እንድትሄድበት እውነት አምላከ ጊዮርጊስ ነፍስ ይምራል ነፍስን የሚምር አምላክ ጊዮርጊስ ነው በዚህ ዙሪያም እስኪ አንተ ብዙ ከኔ በተሻለ ሁኔታ ማብራራት ትችላለና ብዬ ነው ጌታ ኢየሱስ ይባርክ ተባረክ ሄድበት እሺ ያው አንተ የአይን ምስክር ስለሆንክ ኦልሬዲ ተናግረሃል የቁልቤ እኔ በኢንፎርሜሽን የሰማሁት ግን እግዚአብሔር ቢረዳ ኔክስት አንድ ነገር ላደርግ አስቤያለሁኝ እሱን እዚህ መናገር አይጠበቅብኝም በተለይ አሁን አንድ በኢንፎርሜሽን ደረጃ መጥቆራ ስለሚባለው የአየሩ ላይ ጋኔን ተብሎ የተባለውን ነገር ስሰማ ለእውነት ለአንድ ሳምንት ያህል አላመንኩም ነበር እንደዚህ አይነት ነገር አለ ወይ ብዬ ማለት ነው እና በኋላ ላይ ግን ሰው መላክ ነበረብኝ ሰሜን ሸዋ ውስጥ ነው ቦታው ደነባ ወረዳ ነው የሚል ነገር ሰማሁ የአየሩ ላይ ጋኔን ገዳሙ ማለት ነው ጸዋለ ጽድቅ ነው ተብሎ ክርስትና ስም ሲወጣለት ጸዋለ ጽድቅ ነው የተባለው ዓለማዊ ስሙ ግን ያው መጥቆራ የሚባል ነው አባቱ የአየር ላይ ጋኔን ነው ፈረጎ ነው የሚባለው በቤተክርስቲያን ውስጥ በስርዓት የታወቀ ነው ስለዚህ ማረጋገጥ አለብኝ ብዬ እኔው ራሴ አንድ ወንድም ልኬ በቪዲዮ አስቀርጬ ገዳሙ ድረስ ሰው ልኬ ማለት ነው እና ገዳሙ በእውነትም አለ ቤተክርስቲያኑ አለ እና በጣም ገደላ ገደል ውስጥ ነው በቃ ወንድም ልኬ ነው ሄዶ ያረጋግጥ የደብሩን አስተዳደር አግኝቶት አውርቶ በባዶ እግሩን የገባው ወንድሞች እናቶች ስለዚህ ለምን ላኩኝ ይሄን ነገር በፍጹም ህሊናዬ ሊቀበለው አልቻለም ማለት ነው ማን ስርዓት ያዝ አንተ ኦኬ ብሎክ አድርጌ አስወጥቻለሁ ከኔም ቤት ከዚህም ቤት ማለት ነው እንዲህ አይነት ብልግና እንዲህ አይነት ባለጌ አልታገስም ብሎክ አድርጌያለሁ አማን ኦፊሻል የሚባል ሰው እዚህ ቤት እንዳትፈጭው ማይ እኔም ጋር አጥፍቻለሁ አማን ብሎክ አድርጌያለሁ ለምን ኦርቶዶክስ ማለት የአማራ ባህል ነው ብለሃል በጣም ባለጌ ሰው ነህ በጣም ሲበዛ ስለዚህ ኮሜንት አይኔ ላይ አርፏል እዚህም ቤት እኔም ጋር አትከፈትም እንዲህ አይነት ስዳደግነትህን ተው ኦርቶዶክስ ቤተክርስቲያን እንጂ ባህል አይደለም እሺ በዚህ ያህል አትንቀዙ አይባልም ደግሞ አይባልም ስድነትህን ተው እሺ ዛሬን የተግማማ ፖለቲካን ሌላ ቦታ አራምድ
እዚህ በሃይማኖት ጉዳይ ትክክል ባልሆነችበት ቤተክርስቲያን እናገራለን። እነሱ የሚናገሩት ካለ መናገር ይችላሉ። አይባልም። እንደ አንዳንዶቻችሁ ምን አይነት ህሊና እንዳላችሁ አይደው ነው አጋንንት የሚጋልባችሁ ሰዎች ማለት ነው። በዚህ ነው ያልክ ጥላቻ ካልሆነ በስተቀር ምን ሊሆን ይችላል? ነው ሌሎችም ስላሉ ነው የማወራው። ይሄ በጣም ነው የሚያስቆጣኝ እንደዚህ አይነት ነገር። ብሔርን አትንኩ፣ እሺ? ሃይማኖትንም እንደ ተቋም አትንኩ። በሐሰት አይደለም የምትሆነው፣ በመረጃ ነው የምታመጣው። እና ሶሪ እና ምንድነው እኔ በኢንፎርሜሽን ደረጃ ያንን ስሰማ ሰው ልኬ ነው ያረጋገጥኩትኝ ለማለት ነው። ልክ እንደዚሁ የቁልቢን በኢንፎርሜሽን ደረጃ ሰማለሁ። ካህናት የሆኑ አገልጋዮች የሆኑ ሰዎች እዛ በወቅቱ ሄደው የነበሩ ይወራ የነበረው ነገር አሁን አንተ ያልከውን አይነት ነገር ይደረግ እንደነበረ በጣም ከማምናቸው ሰዎች ሰምቻለሁ። በኢንፎርሜሽን ደረጃ ሰምቻለሁ። በአይኔ ግን አላየሁም። መረጃ ግን እንዲኖረኝ እፈልጋለሁ። ስለዚህ እግዚአብሔር ይረዳኛል። በቀጣይ ማድረግ ያለብኝ ነገር ካለ አደርጋለሁ። በመረጃ ላስቀረው የምችለው ነገር ካለ ይደረግ። ይሄ የሚባለው ነገር እሺ፣ ሰሙሻል የምታውቀዋት? እሺ ኦኬ፣ እሺ። እኔ ቁልቢ በአካልም በተደጋጋሚ ስለሄድኩኝ ሁማን ፕራክቲሶች ነበሩ። ያው አንዳንድ ጊዜ ደግሞ ፎልስሊ አኪዩዝ ማድረግም ጥሩ አይደለም። ይሄ ድንግልና እኔ ኢሉ አባቡራ ዞን ከ5 ዓመት በላይ ምናምን እዛ ኖሬያለሁ። አሁን ወንድማችን ግን በጣም አደገኛ ነገር ነው እያወራ ያለው። ድንግልና ለዚህ ተስዬ ሄጄ ሙስሊሞች ይደፍራሉ። ይሄ ማንንም ወደ ጌታ አያመጣም፣ ወደ ጌታ አይመልስም። ሰውም ስለሚያውቀው እንደዚህ ጥሩ አይደለም። ጥሩ ነገር በቃ ኤርሚ በጣም በስርዓት ገልጸኸዋል። በቃ በዓል ተብሎ የእንትኖች በዓል ነው። ይሄ ምንድነው የሚባለው? አውሮፓ ውስጥ አለ አይደለ? ይሄ ምንድነው የሚባለው? ሴቶች ክብረ ንጽህናቸው ያ እንትን የሚሉትን ምን በቃ ገልጸኸዋል። በጣም በደንብ አድርገህ ገልጸው ሄዳ እውነት እዛ ቦታ ላይ ክርስቶስ ነው ወይ የሚነግሰው? የሚሄደው ሰው እንደዚህ ነው ወይ የሚለው ያው የጎንደሩ እኮ ምስክር ነው። ግን ከቁልቢ ጋር እያይዘህ የተናገርከው አዎ፣ በፊት ከዚህ ቀደም ቅማል እንትን ይላል ሰው መርፌ ሁሉ ይሳል ነበር። ይሄ መርፌ ቅማል ተሳሉ ብላ ቤተክርስቲያኗ ተሳሉ ብላችሁ አይደለም ሰዎች። ይሄን ደግሞ ቤተክርስቲያኗ እኔ ኦፖዝ ስታደርግ በተደጋጋሚ ኦፖዝ ስታደርግ እኔ አውቃለሁ፣ እዛ ቦታው ላይም ተገኝቼም ስለነበረ እና ሰዎቹን ከእንዲህ አይነት ስፒሪት ማውጣት ጥሩ ነው። ግን አሁን ያልከው ድንግልናን እንዲሰጠ በታሪክ አይደለም ክርስትና ቦታ ላይ እስልምና ቦታ ላይ እንዳይባል ራቢራ አንዳንድ ጊዜ ምን አለ መሰላችሁ ሰው ወሬያችን እንዲጣፍጥ መጥፎ ነገር አናርግ። እኔ በተደጋጋሚ እዛ አካባቢ ሄጃለሁ። ሰው ያደርግ ነበር እስቲል አሁንም ኢቭን ቁልቢ ብሎ ሄዶ መሸታ ቤት የሚያድራል፣ የሚጠጣ፣ የሚዘሙት፣ የሚሰክር ለማስጠንቆል እዛ ድረስ መሄድ ሰው አለ። እኔ ኦብቪየስሊ ልንገራችሁ ያውቃል የማውቀው ነገር ስለሆነ። ስለዚህ መመለስ ያለብን እኚህን ሰዎች ወንጌል ሰብከን፣ ወንጌል ያስፈልገዋል ህዝቡ። አመት ጠብቆ ቁልቢ መሄድ ሰው አለ። አመል ምን ሊያደርግ ለማስጠንቆል። ይሄ ኦብቪየስሊ የሚታወቅ ነገር ነው። ይሄ በግልጽ የሚታይ ነገር ነው። ህዝቡ ምን ክርስቶስ ማን እንደሆነ ማያውቅ ህዝብ እኮ ነው ያለው። ታውቃላችሁ? ገብርኤል አምላክ የሚመስለው ሰው ነው ያለው። ከክርስቶስ ስም ይልቅ የገብርኤል ስም የሚያድነው የሚመስለው ከክርስቶስ ይልቅ ገብርኤል የነገሰበት እንደዛ ነው ህዝቡ። ይሄ ህዝብ ነው ወንጌልን መስማት አለበት፣ መስራት ያለበት። አሁን እንዲህ ነገር ሲነገር ሰው ይደነግጣል። በቃ አዎ ሰውየውን እንርገጠው። ግን ይሄ ቤተክርስቲያን ውስጥ ድንግልናቱ ይሄ ነገር ጎረቤት እኮ እኛ አለን፣ ኦርቶዶክስ ጎረቤት አለን። እና እንዲህ አይነት ነገር ይሄ ሰው ከሰው ያጋጫል። በቃ አንድ ውሸት ነው። ምክንያቱም እኔ በጣም ቅርብ ስለነበርኩ ለቤተክርስቲያን ነው። በጣም እኔ ስሰማው ራሱ በጣም ነው ያንቀጠቀጠኝ። ምንድን ነው የሚያወራው ነው እያልኩ ያለው። እና አታወራ በእናትህ እንዲህ አይነት ነገር። ግን ነገር እኮ ሰሙሽ ስህተቱን ስህተት ብለን በቃ እንተች።
ሳሙሻ ሮቤራ እኮ ብቻ ሳይሆን ግን ይሄ ነገር እኮ በጣም ብዙ ሰዎች ያወሩታል ታውቃለህ። አይ ቲንክ ሰምተው ከሆነ ማለት ነው። ምን አለ መሰለህ ኤርሚ፣ አንዳንድ ጊዜ እንዲህ አይነት ነገሮችን እኔ ቼክ ለማድረግ ሞክሬያለሁ። ይሄ ድንግልና የሚባለው ድንግል ተመርጦ ምናምን ይሄ ምን አለ መሰለ ብዙ ጊዜ ዲፋሜሽን ይሳሉ። እኔ ሄጄ በአካል ስላየሁት ነው። አይደለም ይሄን መርፌ የሚሰኩ ሰዎችን እንኳን ቤተክርስቲያኗ ስታወግዝ ይዛን ሰዓት እኔ አውቃለሁ። እኔ በቃ ሄጄ ስላየሁት ነው። እኔ አሁን ባላይ እንዲህም አለ እንዴላለሁ። ግን አሁን ይሄ ድንግልና ተቆጥሮ እንዲቆሙ እንዲን ያህል ድንግል ለእንትን ተሰጠ፣ ሙስሊሞች ድንግል ደፈሩ፣ የሚደፍሩት ሙስሊሞች ናቸው ምናምን፣ ይሄ እንዲህ አይነት ነገር ተዋለለ። በቃ እኔ በጣም ሆነ አንዳንድ ጊዜ ምን አለ መሰላችሁ አትሊስት ጥሩ ባህል አለ፣ ኢትዮጵያዊ ባህል። የሙስሊም ስጋ የማይበላን ሰው መተ ድንግል ተመርጦ ከኢሉ አባቡራ ከጅማ ከምናምን ተመርጠው ድንግል ሄደው እንደዚህ አትበለ። ሌላኛው ደግሞ መጽሐፉን ለኔ ብትነግረኝ እኔ ማወቅ ስለምፈልግ እንዲህ መጽሐፍ አለ ላልከው እኔ በጣም ብዙ መጽሐፎችን የማንበብ ኢንተረስቱ ስላለኝ ብትነግረኝና እኔ መጥቼ ይሄ ሰይጣናዊ ነው ያልኩ እንድንቆምም ይሄ ምንድነው ሞር ፖለቲሳይዝ ስታረገው ነበረ። ከእንዲህ ዘር ተመርጦ ከእንዲህ ዘር በጣም አደገኛ ፖለቲሳይዝ ነው ወሬ ነው። በቃ እኛ ሃይማኖትን ያዝ ነው ክርስቶስን ብለን የመጣ ነው። የክርስቶስን መንግስት ላይ ፎከስ ብናደርግ ሌሎቻችሁን ከታች ብሔር ተኮር እንትን የምታደርጉ ሰዎች አቁሙ። በቃ እኛ አላማችን የክርስቶስን መንግስት እንትን ማለት ነው። በጣም ኤርሚ ክሊር አርጎ ገልጾታል። በጣም ትናንትና ጎንደር ላይ ብታዩ በቃ እኔ ይሄ ሁሉ ህዝብ ዕውቀትን ከማጣቱ የተነሳ ጠፍቷል። ጭፈራ ቤት ነው ሰውየው አለ ያለው። ድንግልናዋ እየተወሰደ ነው እየሄደች ምንም የማታውቅ ሴት ከቤት ወጣ በዛ ዕለት ድንግልናዋ ይወሰዳል። በዛ ዕለት ቤተሰብ ይሄንን ነገር ማስቆም አለብን። ሃይማኖታዊ ባል እንዳይባል እኔ እንዲህ አይነት እኔ አይደለም ክርስቲያንን በሚል ይቅራ በእስልምና ውስጥ እንኳን እንዲህ አይነት ነገር አይተናናቅም። አሕዛብ በምንላቸው ውስጥ ይሄ ነገር መቆም ካለበት ወጥቶ በዛ ቀን ሰው የእውነት ወንጌል ስርጭትን መስራት ካለበት የዛን ቀን ነው። ሆቴሉን ስታይ የሚጠጣ የሚዘክር የሚደባደብ ታቦት አጅቦ እኮ ሰክሮ ጥንብዝ ብሎ ምናምን አይታችኋል መቼስ ሚዲያ ላይ ከሴት ጋር እንደዚህ። እኔ የኢትዮጵያ ባህል እኔ ሳድግ እኔ ገና በሚዲያ እያየሁ ስለሆነ ነው በጣም ያጸየፍ ታውቃላችሁ። እኔ ሃይማኖታዊ ባህልን ሊያከብር ወጣ ብትሉኝ እኔ እንጃ አይመስለኝም። እኔ ቤተክርስቲያኗን ብሰራበት ደስ ይለኛል። የወንጌል አማኙ ትልቅ በርደን ነው በቃ ቀንበርን የተጫነብን ይሄ ነው እኮ ልናለቅስ ነው የሚገባን። የእውነት ወንጌል ሊሰበክለት ይገባል። ይሄ ሰው አቆም ክርስቶስ ኢየሱስን አቆም እኮ ይሄ ህዝብ ስለሚጠራው አይደለም ምን እንደሆነ እያወቀው አይደለም። ይሄ ጄኔሬሽን አይታችኋል አይደል? እንዲህ ይሄ ምን አይነት ፈረንጆች ራሱ ሼም አላቸው። የእውነት እንጃ ስርዓት አላቸው እነሱ ራሱ በፊልም ከምናየው የባሰ በአካል። በነገራችን ላይ ትልልቅ ሰዎች እንዳይመስላችሁ ያንጎች የነገ ሀገር ተረካቢዎች እኚህ ነገ ለሀገር ስጋት ናቸው፣ ለትውልድ ስጋት ናቸው፣ የሀገር መርገም ናቸው እኚህ ሰዎች። ወዳጄ ምን ስቅበት እኮ አይደለም የምናለቅስበት ነው ይሄ። እኔ ብዙ ጊዜ እንዲህ አይነት ነገር እናለኝ ኤርሚ በእውነት ሆቴሎችን ብታይ የዛ ቀን ሆቴሎችን ስታንድ ባይ ናቸው። ሴት ተዘጋጅተው አሉኛ አሁን የሚመረጡ ሴቶች በቃ እንትን ተብለው የባህል ልብስ ለብሰው ምናምን ስራቸው ምንድነው? ዝሙት፣ ግልሙትና። ወንዱስ ያለውን ሳንቲ ገንዘብ ሰብስቦ ይጠጣል፣ ይሰክራል፣ እየተዳራ ያድራል። ይሄ ህዝብ እኮ ለክርስቶስ ያስፈልገዋል። እውነቴን ነው የምላችሁ። እኔ በቃ ማየት አልቻልኩም። የእውነቴን ነው የምላችሁ ማየት አልቻልኩም። ሰው አዳር እየጨፈረ እኔ አንድ ጥያቄ ልጠይቃችሁ። እኔ ለኦርቶዶክሶች ጥያቄ ልጠይቃችሁ። የእውነት ክርስቶስ ተጠመቀ እያላችሁ ነው የምታከብሩት ነው ሰይጣን እየነገሰ ነው? እኔ ቀኑ ሰይጣን እየነገሰ የሚያድርበት ቀን ነው እኔ የምናገረው።
እኔ ሙሉ ሆኜ ነው የምናገረው። ሰይጣን እየነገሰ የእግዚአብሔር እኮ መንፈስ ቀና መንፈስ ነው። ሰውን ወደ እውነት የሚመራ ነው፣ ወደ ህይወት የሚመራ መንፈስ ነው። ይህ ህዝብ ሁሉ እንዴ በሚሊዮን የሚቆጠር ህዝብ እግዚአብሔርን ፍለጋ ነው የወጣው ወይንስ የተጫነበትን አጋንንት ሊያነግስ ነው የወጣው? ይህን ጥያቄ መልሱ። ይህን ጥያቄ እንድትመልሱ እፈልጋለሁ። እኔ እኮ ተናግሬያለሁ። ኦልሞስት ከተናንቱ ነው የሚሞተው ህዝብ አሳስባችሁም ወይ? ትውልድ እኮ እየጠፋ ነው። እቺ ሀገር በእውነት እግዚአብሔር ምን አይነት እንዴት እየታገሳት እንደሆነ ኩርንችት ሚስማር ነበረ የሚያዘንብብን እና እባካችሁ ወይ ስሙን ቀይሩት። ምን አንድ እንትን ነበረና እስክንድር የተባለ ንጉስ ነበረ። የታላቁ እስክንድር ይባላል። ይሄ እስክንድር የተባለው ንጉስ ኦብቪየስሊ ይታወቃል። የመቄዶንያ እንትና እንደነበረ ንጉስ እንደነበረ መቄዶንያን ያስተዳደር የነበረ እንደነበረ ይታወቃል። በታሪክ ነው የሚታወቀውና በጣም ጦረኛ ነው። ለጦርነት ይወጣል። ለጦርነት ሲወጣ ሰራዊቱን አስከትሎ ነው ሄደውና ከኋላ ይመላለስባቸዋል። እንትን ሰራዊቱን ሞኒተር ያደርጋል እና ሁሉም እየተኮሰ ነውና አንዱ ከወታደሮቹ መሃል ወደ ኋላ ማፈግፈግ ጀመረና እንትን ሲል እስክንድር ከጀርባ ሆነ ያያል። አንተ አለው። አቤት ሲል ስም ማን ነው ሲል እስክንድር አለው። ወይ አጥብቀህ ተኩስ አሊያም ስሜን መልስ ብሎታል። ወዳጄ አርፈ ክርስቲያን ነኝ የምትል ከሆነ ክርስቶስ ማን እንደሆነ ወቅ ክርስቶስ ማን እንደሆነ ሳታውቅ ግን ክርስቲያን ነኝ አትበል። እምጨፍርለት አምላክ የለም። እምዘሙልትለት እምሰክርለት እንደፈለክ የምትሆንለት አምላክ የለም። የመዳን ቀን ዛሬ ነው። ተመለስ ወዳጅ። ዛሬ ምንም ላይ መስልህ ይችላል። ትሞታለህ። ሞት እንዳለ ወቅ። ትልልቅ የምትላቸው ሰዎች እየሞቱ ነው። ቦታ የሚሰጣቸው ሰዎች እየሞቱ ነው። ወንድሜ አንተም ትሞታለህ። ስትሞት ግን መግቢያ የት እንደሆነ እወቅ። ለዚህ ህዝብ እኔ አደራ ምለው ሰው ወጥቶ ወንጌልን ሊሰብክ ይገባል። ወንጌልን ሊያቅ ይገባል። ይሄ ህዝብ እንዴ የእግዚአብሔርን መንግስት አይወርስም እኮ ነው የተባለው። ጸብ፣ ክርክር፣ ስካር፣ ዝሙት እንዲህ የሥጋ ስራ የተገለጠ ነው። ገላትያ 5:19 ይሁት እንዲህ ያሉት የእግዚአብሔርን መንግስት አይወርሱም። ወዳጄ ትልቁ ሞት ከእግዚአብሔር መንግስት መለየት ነው። እና ወደ እግዚአብሔር ጥሪው ይሄ ነው። የወንጌል ጥሪው የማዕዘን ራሱ ክርስቶስ ነው። ና ታርፋለህ። እውነት ረፍት ስለሌለህ ነው እንዲህ ሆንክ ያለ። በመጠጥ ረፍትን አገዛም ሰላምን አታገኝም። በዝሙት ረፍትና ሰላምን አታገኝም። ና በክርስቶስ ያለ ረፍትና ሰላም የምታገኘው ክርስቶስ ቤት ነው። ና ወደዚህ ጌታ ጥሪ ማደርገው ይሄንን ነው። እና እባካችሁ በቃ እኛ ትውልድ ላይ እንስራ። በእውነት ልናለቀስ ልናዝን ነው የሚገባው። የእውነቴን ነው። እና ቴንኪው ኤርሚሻ ይቀጥሉ። ቴንኪው ወንድሜ ሰሙ። እውነቱ ይሄ ነው እንግዲህ ወንድሞች አቤት ይቅርታ ሰሙ አሁን ባለው ላይ እሱ አላወቀውም ማለት የአንድ ነገር የለም ማለት አይደለም። እኔ አውቃለሁ። ቁልቢ እንትኔን ለስለት እያሉ የሚጮሁ ሴቶች አልነበሩ? ሙሙዬን ለስለት እያሉ በግልጽ አፍ በመጥራት ይደብራል እንጂ ይሉ ነበረ። አንተ አልሰማህም ወይም አላወቀውም ማለት ነገር የለም ማለት አይደለም ነው። ግን ቤተክርስቲያንን ታዛለች አይደለም እኮ ማን እንደሚያዛቸው አይታወቅም። ድርጊቱ ነበረ። አሚን ነው። አማን ነው ወይስ አሚን ነው? አሚን። እሺ ከየት ቤተ እምነት ነው ወንድማችን? ሙስሊም ነኝ። አንተ እዛ አካባቢ ነበርኩኝ በደንብ። ይኸውልህ ጥግ ይዘው ከእንትኑ ወጥተው ወጣ ብለው ጫፍ ላይ እንትኔን ለስለት እያሉ ይጮሃል ነበር እንዴ? አስወረደው በቃ። ይሄ ብዙም እንትን አይደለም። ጀስማ አንተ የእስልምና እምነት ተከታይም ሆነ መተህ ፖዚቲቭ ነገር አታወራም። እዚህ ስህተት ነው። በቃ እኔ ሄጄ በተደጋጋሚ ሄድኩበት ኤሪያ ስለሆነ ነው።
ስህተትን ስህተት ነው ብለን እውነት ላይ በቃ እውነት ስንናገረው ህዝብን ማምጣት የምንችለው። እኔ እንዳልኩ ነው ሰሙሽ በኢንፎርሜሽን ደረጃ ይወራል። ራሳቸው የሄዱ አሁን እንደ ሮቤራ አይነቶቹ ሲያወሩ ሰምቻለሁ። ግን ሲያወሩ ስለሰማው ነገሩ እውነት ነው እውነት አይደለም ብሎ የሚለውን ማረጋገጥ እፈልጋለሁ። ከዚህ ከሴክሹዋሉ አቅጣጫ ስለት ተስየን ምናምን ነገር ብሎ የሚለው ስለት የሚባለው ይሄ ቁንጫ ቅማል ምናምን ነገር የሚያቀርቡት ግን እንደሚያቀርቡና ቤተክርስቲያኒቱም ግን እንደምትከለከል አንዳንድ ሀሳብ እንደዚህ እንደሚሰጥ አውቃለሁ። ከዛ ያለፈም ነገር አሁን ስሙን መግለጥ ይኖርብኛል አይኖርብኝም፣ ያ ሰው እዛ ያገለግል ከሆነ አሁን አላቅም። ስሙ በ4 ፊደል ነው የሚጠራው እና ያ ሰው ነግሮኛል። ሐረርና ድሬዳዋ ለአገልግሎት በሄድኩ ጊዜ ከዛ ስመለስ አብሮ ወደ አዲስ አበባ የመምጣት እድሉ አግኝቼ ነበርና በዚህ በምዕራብ ሐረርጌ አካባቢ ላይ ገለምሶን ጨምሮ ይህን እዚህ ወደ ሚጨታ አሰበ ተፈሪ ማለት ነው እዛ አካባቢ ድረስ በደንብ ተዘዋውሮ ስብከተ ወንጌል ላይ ያገለገለ የኦርቶዶክስ ቤተክርስቲያን ቄስ ማነው ዲያቆን የነበረ ነው። አሁን ስሙን አልጠራም፣ እዛ ምናልባት ሊኖር ስለሚችል ማለት ነው። ይሄም ነገር ከዛሬ 18 እና 19 ዓመት በፊት ማለት ነው። እና ሲያወራኝ ነበር እንደዚህ አሁን ይሄንን ከድንግልኔ ምናምን ነገር ብሎ የሚለውን በቃል ደረጃ ሲያወራ ሰምቼዋለሁ። እኔ በሰማሁት ግን እርግጠኛ ሆኜ መናገር አልፈልግም። ግን ዘንድሮ ግን ታጥቄ በተለይ ዘንድሮ ማለት አሁን ኔክስት ላይ እንደው ምናልባት በቪዲዮ የሚቀር ነገር ካለ እሱን ለማድረግ አስቤያለሁ። ልክ እንደዚህ አሁን የሰሜን ሸዋ አይነት መጥቆራ ብሎ የሚለውን ነገር እንዳረጋገጥኩት ከደብሩ አስተዳደር ነው የሰማነው። ሰው ልኬን ያረጋገጥኩትኝ በፎቶ የተደገፈ ነገር አለ፣ በቪዲዮ የተደገፈ ነገር አለና ይሄኛውን ግን አሁን እንዳልከው ቅድም ማለት ነው። ለምሳሌ አሁን ለእኔ በጣም ይከብደኛል። ይሄ ለንግግር ይከብዳል እኮ ድንግልናዬን ድንግል ሆኖ ተመርጠው መጥተው ሙስሊም ነው ድንግልናቸው አጋንንት ራሱ አረበት ይሄ በጣም የሚደብር ነገር ነው። ይሄ አይደለ አንድ ሃይማኖተኛ ነኝ ከሚል ሰው የማይጠበቅ ነገር ነው። የእውነት ይሄ በጣም ይደብራል። ሲጀመር አረ ተው እንደ አይነት ነገር ጥሩ አይደለም። ደግሞ ሊመሰክር ይመጣል እንዴ? በቃ በጣም ለመስማት የሚቀፍ ነገር አታውሩ። ስህተት ነው። ልክ ነው። እኔ እስማማለሁ ከሰሙ ጋር። ምክንያቱም እንደው ይሄን ያህል ወጥቶ የእምነቱ ተከታይ ከእምነቱ ተከታይ ጋር ነው እንኳን ተብሎ ቢባል እሺ ምናልባት ያስኬዳል ተብሎ ይባላል። እሱም በመረጃ ላይ የተደገፈ ነገር ሲሆን ነው። እና ሮቤራ እንግዲህ እጃይ አይቻለሁ ብለሃል። እኔ ደግሞ እኔ አላየሁም። በኢንፎርሜሽን ግን እንደዚህ ሲወራ ሰምቻለሁ። ምን ያህል ግን እርግጠኛ እንደሆነ ስለማላቅ በዚህ ላይ ብዙ እንትን አለ። መጽሐፉን በተመለከተ የራእይ ማርያምን አውቃለሁ። የራእይ ማርያም መጽሐፍትን የድሮ ላይ ማለት ነው የአሁኑ ላይ አውጥተውታል። የድሮ ላይ ግን ከዚህ ከብሔር ጋር በተገናኘ የተጻፈ አለ። እሱ ግልጽ ነው፣ ልክ ነው። ሚዲያም ላይ ወጥቶ ትልልቅ ፖለቲከኞች ሁሉ ለፖለቲካ ፍጆታ ሲያውሉት አይቻልም፣ እሱን ጽሁፍ ማለት ነው። እና ማንም ምንም ያለ የለም። እሱን ውሸት ነው ብሎ ያስተባበለ ካለ ያ ሰው ውሸታም ነው። ራእይ ማርያም ላይ የድሮ ጽሁፍ ላይ በተስፋ ገብረ ስላሴ ዘብሔረ ቡልጋ በታተመው ላይ በስርዓት የተጻፋለ ነው ብለን የምንለው አንዳንድ ጊዜ የምንሰማውን ነገር በመረጃ ላይ ብናስደግፍ ጥሩ ነው ለማለት ነው። ቴንኪው። ሌላው ግን ከዚህ ከጥምቀት በዓል አከባበር ጋር በተገናኘ እንግዲህ መጽሐፍ ቅዱሳዊ አይደለም። ጥምቀት ጌታችን እንደተጠመቀ እናምናለን። አዎ በዮሐንስ እጅ በዮርዳኖስ እንደተጠመቀ እናምናለን። ይሄ መጽሐፍ ቅዱስ እውነት ነው፣ ምንም ጥርጥር የለም። የተጠመቀው ጌታ ጽድቅን ይፈጽም ዘንድ ይገባኛል ብሎ ያለው ታላቁ መምህራችን ሊቃችን እሱ ነው፣ አምላካችን እሱ ነው። እሱ ደግሞ ለቅዱሳት ሐዋርያት ወንጌልን እንዲሰብኩ በስፍራዎቹ ሄደው ያመኑትንም ደግሞ በአብና በወልድ በመንፈስ ቅዱስ አንድ አምላክ ስም እንዲያጠምቁ አዟል። እነሱም ወንጌል በመስበክ ከኢየሩሳሌም ከተማ ጀምሮ በሐዋርያት ሥራ ምዕራፍ 2 ቁጥር 38 ላይ ከዛም ደግሞ ወደ አሕዛብ አገሮችም ሁሉ ሄደው ጭምር ደግሞ በዛው በራሱ በእስራኤልም ሆነው አንዱን በአይሁዳውያኑ በዛ በኢየሩሳሌም ለእስራኤል ሕዝብ ማለት ነው። ሁለትም ደግሞ ወደ ይሁዲነት የገባ ሰው ቢሆንም ግን ከአሕዛብ ወገን የመጣ ሰው ስለነበረ በሜዲትራኒያን ባህር ዳርቻ ላይ ከተማይቱ ዛሬም አለች። ቂሳሪያ በምትባል ከተማ ውስጥ ይኖር የነበረ የመቶ አለቃ ቆርኔሌዎስ የሚባል በሱ ቤት ገብቶ ጴጥሮስ የሰበከውን ስብከት ከአሕዛብ ወገን ለሆነ ለቆርኔሌዎስ ማለት ነው እና የውሃም ጥምቀት እንዳጠመቀ እናውቃለን። ስለዚህ የጥምቀትን ስርዓት አንቃወምም።
እንዴ የጥምቀትን ስርዓት ከተቃወምን ወድቀናል ማለት ነው። ኖ የጥምቀትን ስርዓት አይደለም እንቃወመው። ጥምቀት ጌታችን እንደተጠመቀ እናምናለን። ሰዎችን በአብ በወልድ በመንፈስ ቅዱስ ወንጌል ሰብከው እንዲያጠምቁ እንዳዘዘ እናምናለን፣ እናውቃለን። እኔም ተጠምቄያለሁ። የዛሬ 27 ዓመት እንዳልኳችሁ በኢትዮጵያ ጉባኤ እግዚአብሔር ቤተክርስቲያን አስተምረውኝ አምኜና አውቄ ተረድቼ ተጠምቄያለሁ። በአብ በወልድና በመንፈስ ቅዱስ ስም አንድ አምላክ ስም አጥምቀውኛል። እኔም ከዛ በኋላ ወንጌልን ሰብኬ አጥምቄያለሁ። በጣም ብዙ ሰዎችም ማለት ነው። ደግሞ አጠምቃለሁ ገና። ኦኬ፣ ይሄንን አይደለም የምንቃወመው፣ የጥምቀት በዓል ተብሎ የተባለበትን ነው። እሱንም ቢሆን እንኳን እንደው በጥንታ ቤተክርስቲያናት በየቤተክርስቲያን ታስቦ ይውል እንደነበረ ጌታችን የተጠመቀበትን እንደዛ አስበው ይውሉ ነበረ። ኦኬ፣ ለጌታ ክብር ከሆነ ኦኬ፣ ለእግዚአብሔር የሚከብርበት ከሆነ ምንም ችግር የለው፣ እንደዛ ልናደርግ እንችል ነበር። ግን ዛሬ ጥምቀት በዓል ተብሎ የሚባለው እንደተባለው ሼሼ ገዳሜ ነው። ከሃርሞኒካ ዳንስ እስከ ጎጃም፣ የጎንደር፣ የራያ፣ የኦሮሞ ጭፈራ እየተባለ የባህሉ ማለት ነው። የሲዳማው፣ የወላይታው፣ የጉራጌው፣ የትግሬው በሙሉ ብሔር ብሔረሰቦች ኢትዮጵያ ውስጥ በዓል የሚያከብሩ የኦርቶዶክስ እምነት ተከታይ የሆኑ ሰዎች ሁሉ ጭምር የሚካፈሉበት ነው እና በእንደዚህ አይነት ስርዓት ጌታ ይከብራሉ ወይ? እንደተባለው በሃርሞኒካ ዳንስ ወጣቱ እንዴ ወንድ ልጅ ከሴት ልጅ ጋር እኮ በባህላችንም እኮ ሳይጋባ እኮ እንዲቀራረብ እኮ አይፈቀድም። መተሻሸት ድረስ የሚያደርስ ማለት ነው። እኛ ገጠር እንኳን ራሱ ያያለን ፋዘር አይፈቅድልንም ነበር። ምክንያቱም በሕግ በጋብቻ ተወስነን ሚስት አግብተን እንድንኖር እድሜያችን በሚፈቅድ ሰዓት ላይ ሚስት አመጣላችኋለሁ ነው ብሎ ያለን ፋዘር፣ የኔ አባት። እኔ የመጀመሪያ ታላቅ ወንድም ያለ እኔ ሁለተኛ ነኝ በቤት ውስጥ ማለት ነው። ስንጎረማምስ ፀጉር ማብቀል ምናምን ነገር ስንጀምር ተጠንቀቁ ብሎ ፋዘር መክሮናል። ምክንያቱም የገጠርም ሴቶች አሉ ውሃ ሊቀዱ እንጨትም ሊለቅሙ ወፍጮም ሲመጡ ተተናኩሰን ያልሆነ ንክኪ ደግሞ የገጠር አራድነት ያው ዝም ብሎ ታውቁታላችሁ። ነገሩ የከተማው እኮ ተጃጅሏል። አሁን ልደታም ተወልዶ ያው ከከምባታ ምንም አልተለየም ማለት ነው። የልደታው ከከምባታ ምን ተለየ ብለህ ታዲያ? ኦኬ። እና ንግግር ላይ ብቻ የሚለየው ሰውነት ከሰውነት ከተነካካ ከተቀራረብክ ለሌላ ነገር ይጋብዛል። ሰማይ ምድሩ ይዞርብሃል ማለት ነው። የሴቲቱም የወንድየውም ማለት ነው። ከዛ በየወንዙ ሄዶ መቀደስ የተኛውን ሰይጣን ለመቀስቀስ ብሎ የሚለው የኢትዮጵያ የገጠርኛው ባህል እንዴጋ ሰይጣንን ታውቀዋለህ ማለት ነው። የሚቀሰቀሰው ሰይጣን ገብተዋል አይደል? ካልገባ ያለቃ ኪዳነ ወልድ ክፍሌ መዝገበ ቃላት ላይ ሄደህ ምንድነው ብለህ ብትል ይፈቱታል ሊቁ ማለት ነው። እንደዛ እንዳይሆን አትነካኩ ተባብለን ነው ራሱ ወላጆቻችን እንትን ያሉት። ይሄ እኮ ከመነካካት አልፎ ለጥምቀት ጃልሜዳ በሃርሞኒካ ዳንስ የት ነው የሚገባው? እኔ ግልጹ ነው የምነግርህ ብራዘር፣ ቄሶቹ ላይ ነግሩ ይችላሉ። ከላይ ደረት ጋር ጡቷ እየነካህ ከታንተ አንተ ጭኗ ውስጥ ገብተህ ኢየሱስ በተጠመቀበት ቀን እንደዚህ አይነት ባለጌ ልጆች እያጀቡት ነበር እንዴ ተጠመቀው? ዮሐንስ ያጠምቀው እንደዛ በሃርሞኒካ ዳንስ በግራና በቀኝ በወንዙ ዳር በዮርዳኖስ ወንዝ ዳር ሆነው ይነፉ ነበር ሃርሞኒካ። ከየት ነው ያመጣችሁት? ምንዝርናን እግዚአብሔር አይቃወም እንዴ? ደግሞ እኮ ወጣት ልጆች እኮ ናቸው እንደዛ የሚውሉት። ወጣት የነብር ጣት እንደሚባለው እሳት ነው ብራዘር። ገና እጇን ስትነካት ነው እንደ ኤሌክትሪክ የሚነዝርህ። አልፈንበታል። እውነቱን ነው የምነግርህ። እና ዝም ብለህ ሄደህ አትጣድበት። እሺ፣ ለዚህ ነው አባት የሌላቸው ስንት ልጆች ተወልደዋል ከኢትዮጵያ ውስጥ። አባት የሌላቸው ስንት ልጆች ተጸንሰዋል በዚህ ቀን። ጨለማን ተገን በማድረግ አንተ እንዳልተረቱ ሁሉ ኤርሜ ለጥምቀት ያልሆነ ቀሚስ ይበጣጠስ እኮ ነው የሚባለው። ኢንቴንሽኑ እኮ በምን ምክንያት ነው ግን የሚበጣጠሰው? በጭፈራ ነው ምንድን ነው? አዎ ይሄ ኢንቴንሽኑ ምንድነው? ሂጂ ልትዘሙቺ ሂጂ እያለ ነው ቤተሰብ ራሱ የሚልህ። ምን ልትሰራ ነው የምትሄደው? ነው ምን ልታረግ ነው የምትሄደው? ፋክ ኢንቴንሽናቸው ከንግርቱ ጀምሮ ፕራክቲሱ ያንን ነው የሚያሳየው። በምንድን ነው ቀሚሱ የሚበጣጠስበት ምክንያት ለምንድን ነው? ማን ጭፈራ ስላለ በጭፈራው ነው ወይስ በምንድን ነው? አይ ቲንክ ቀሚሱ በምንድን ነው የሚበጣጠሰው? አየህ፣ ኢትዮጵያዊ ለቀሚስ ነው የሚጨነቀው። ሰው ግን እየተበጣጠሰ ነው የሚገባልህ።
ግልጽ ነው አይደል? ተሰምቻለሁ አይደል ወገኖች? እዚህ ጋር ኔትወርክ እንትና ሄደብኝ እንዳትሉ። ሰው ከቀሚስ አልፎ እርስ በርስ እየተበጣጠሰልን ነው። ተስቀያለሽ አይደል? ይሄኔ እኮ እዚህ ውስጥ አጠፉም ድሮ እንትን ያላችሁ ማለት ነው። የብዙ ሰው ትዝታ እየቀሰቀስኩ መሰለኝ። እና ንስሐ ነው መግባትና ከእንዲህ አይነት ነገር ክርስቶስ በዚህ ይከብራል ብለህ ካልከኝ ነው። እኔ ገጠር ከማስታውሰው ጌታ ምስክር፣ ይህንን ቅድም ስነግራችሁ ዝም ብዬ ለማሳቅ አይደለም። የጥምቀት በዓል ነው። ጥምቀተ ባህር ወንዝ ነው የምናድረው እና በተለይ እንደዚህ ጠፍ ጨረቃ ከሆነ እንዳልኩ ነው። ማንንም አያይም። የገጠር ሰው ደግሞ በጨለማ የማየት ልማድ አለው ከከተሜው ይልቅ። ከተሜው በአምፖል ስለሆነ ያላችሁት እናንተ አምፖል በርቶባችሁ ቤት ውስጥ በአምፖል ነው፣ ውጭ ላይ አምፖል ተሰቅሎልህ ነው ሽንት ቤት የምትሄደው። እኛ ግን ብራዘር በዱላ እየቆረቆር ነው። ከጅብ ጋር ተጋፍተ ሽንቴ ልሸና አለ ብለህ ስትል ምናልባት እጅቡ አፍ ላይ ልሸና ትችላለህ። እንደዛ ነው ያደግነው። እኔ እንደዛ ነው ያደግኩት። አምፖል የሚባል ነገር ከተማ ነው ገብቼ ያየሁት እና የገጠሩ ሰው በአይናችን አምፖል ስላለመደ ግፋቢል ከበረታ የኩራዝ ሻማ ነው ግድግዳ ላይ እንትን ብሎ በቃ አለቀ። ከዛ ፋኖስ ሀብታም ቤት ካለ ነው። ከዛ ውጪ እኛ በዳበሳ ነው የኖርነው እና ጨረቃ ሲሆን ለኛ አምፖል እንደተሰቀለልን ያህል ነው እና ማንንም ሳሻግሮ ስለሚያይ አንወደውም። ለጥምቀት ጨረቃ ሲሆን አንወድም። እኔ እኮ ልጅ ነኝ፣ ምንም የደረሰኝ ነገር የለም ከተበሉ። ግን ጨረቃ ከሆነ ለጥምቀት አይወደድም። ጨለማ ሲሆን ግን ይወዳሉ። በተለይ ወንዶቹ ይወዱታል። ምን ፈልገው ምን ከጅለው እንደነበረ ግን በኋላ ነው የገባኝ አልኩሽ እህት አለ። እኔ ዝም ብዬ ታቦት ልብስ ማልብሰውኝ ጥብቆዬን ለብሼ ለጥምቀት የተገዛልኝን እሄዳለሁ፣ በዛው አድራለሁ፣ በዛው እውላለሁ። ሰው ግን ከዛ ያለፈ ለካ ሲሳይነ ዘለለ ተነብሎ የሚለው ሌላ ነገር አለ ማለት ነው። እና ሽንት ልንሸና ወደ ቁጥቋጦ አካባቢ ወደ ጥሻ አካባቢ ስንሄድ የሆነ የሚንኮሻኮሽ ነገር ታገኛለህ። ቀበሮ ነው ጅብ ነው ብለን ስንል ግን ሲላፉ የምታገኛቸው ሰዎች ሁሉ አሉ። በእውነት ነው ብዬ የምላችሁ። ኤርሚዬ ይሄን ይዩት እስኪ፣ ይሄን ይዩና ይሄን ትልቁ ላይ አድርጉት። ኦኬ ይሁን ያርጋል። እዚህ ላይ ያሳያችሁ እየተጨፈረ ይሄ ሁሉ እየጨፈረ ነው። ትንሽ ህዝብ እንዳይመስላችሁ እንግዲህ ጎንደርችን ትመስላለች። በጣም ያማል አይደል? ይሄ ሁሉ ህዝብ እንግዲህ እግዚአብሔር ልቡን ካልመለሰው ወደ ሲኦል የሚጋዝ ህዝብ ነው። በጣም የሚያሳዝን ነው። በቃ ለዚህ ህዝብ ነው ወንጌል ያስፈልገዋል። በቃ ይሄ ሁሉ ህዝብ የእውነት ነው የምንለው፣ ልንስቅ አይገባም። በጣም ልናዝንለት ነው የሚገባው። ሲኦል ቪአይፒ ስፔስ የለውም በነገራችን ላይ ታውቃላችሁ አይደል? ወይም በጣም የሚያቃጥልና መካከለኛ ማቃጠል ወይም የማያቃጥል የሚል ስፍራ የለውም። እንግዲህ ይሄ ሁሉ ህዝብ የጌታን ጥምቀት አከብራለሁ ብሎ የወጣ ሰው ነው። ጌታ ምንድን ነው የሚለው ስትሉ ዘፋኝ መንግስተ ሰማያትን አወርስም። ይሄ ህዝብ አያሳዝንም?